ነው። ኢየሱስ ያድናል። ትውልዱ ግራ ተጋብቷል። ለዚህ ግራ ለተጋባው ትውልድ ኢየሱስ እንጂ የሚያስፈልገው ማርቲን ሉተር አያስፈልገው፣ ጆን ካልቪን አያስፈልገው፣ ዝዊንግሊን አያስፈልገው፣ አቡነ ዘርአብሩክ አያስፈልገው፣ አባ ጊዮርጊስ ዘጋስጫ አያስፈልገው፣ ማርያም አታስፈልገው፣ ጴጥሮስ ጳውሎስ አያስፈልጉትም ለድህነቱ። በሚያስፈልጉበት ቦታ አባቶች ቢያስፈልጉም ሐዋርያት ቢያስፈልጉ ጳውሎስ እንኳን አያስፈልገውም ለድህነቱ። ለዚህ ትውልድ ሐዋርያው ቅዱስ ጳውሎስ እንኳን አያስፈልገውም፣ በቅዱስ ጳውሎስ በኩል የተናገርከው ቃል እንጂ። ልጅ ነው የሚያስፈልገን። ትውልዱ የተጠማው ልጅን ነው፣ የልጅን ወንጌልን የተጠማው ትውልድ። ስለዚህ እነዚህን መንደርተኞች፣ እነዚህን ሰፈርተኞች ጥግ እናስይዛቸዋለን። አንተ ኃይላችን ነህ። ስም ለዘላለም ይቃደስ በኢየሱስ ክርስቶስ ስም አሜን። እንኳን ደህና መጣችሁ ወንድሞቼ፣ እናቶቼ፣ ተባረኩ። በቤተ ክርስቲያኔም በማገለግልበት እንደዚሁም በዚሁ ደግሞ በሶሻል ሚዲያም ጭምር ከተዋወቅንበት ጊዜ ጀምሮ በዚህ 10 ዓመት ውስጥ ስንቱ ነገር እኮ ገጠመን። አንተዬ ስንት ነገር ገጠመን። እኔ በግሌ ስንት ነገር ገጠመኝ እኮ አልኩ። ከውስጥ ጀምሮ የሚጽፉ ለመምከር ብለው መጥተው ሊመክሩ በቅንነት በጌታ ወንድሞቼ ናቸው ብዬ ስለምሰማ ማለት ነው። እኔ በጌታ ነኝ ብለህ ስትል በቃ ልቤ ድው ድው ነው የሚለው። ኢየሱሴን እወደዋለሁ፣ ልቤን ያውቃል። እናንተም እንደምትወዱት አውቃለሁ። የእሱ መውደድ ጥያቄ ውስጥ አይገባም። የጌታ ጥያቄ ውስጥ አይገባም። ማናችንም ጋር እናውቀዋለን አይደል? አዎ፣ ወዶን እኮ ነው እንወደዋለን ብለን የምንለው። እና ብዙዎች መጡ ወደ ህይወቴ ለመምከር ብለው መጡ። አንዳንዱም በጎ ሸጋ የሆነ ከመልካም መንፈስ ከመልካም ልብ የወጣ ምክርን መክረው በምክራቸው የተጠቀምኩ በጣም ብዙ ወንድሞች አሉ፣ በጣም ብዙ እህቶች አሉ። ጌታ እግዚአብሔር ዘመናቸውን ይባርክ። በምክራቸው የተጠቀሙ ማለት ነው። አንዳንዶቹ ደግሞ መጥተው እኔ የምልህ ኤርሚያስ ያለኝ ሰው አረሳው፣ የዛሬ 10 ዓመት አካባቢ ገና እንደመጣ ማለት ነው። እኔ የጌታዬን ቃል ሰምቼ ወደ ሶሻል ሚዲያ ስከሰትልህ የጥምቀት ቀን ይመስለኛል አስታውሳለሁ። ብዙም ሳልቆይ ስብከት ሰበኩኝ ስለ ጥምቀት ማለት የኦርቶዶክስ የጥምቀት በዓል ማለት ነው። በዚያን ቀን ስለ ታቦትን ይዞ ወደ ጃል ሜዳ ወይ ደግሞ ወደ ወንዝ የመከተም ስርዓት ከየት ነው የመጣው ብዬ እንግዲህ የኦርቶዶክስ ዲያቆን እንደመሆን ይመጣል። ከዛ ስለመጣው አሁን በተገለጠልኝ እውነት አሁን መቼስ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠ እናውቃለን ይላል አይደል? አዎ በቃ እኔ በቀድሞ ልብ አይደለሁም ያለሁት። ልቤን በጌታ ቡቡ አድርጎታል፣ አልቃሻ አድርጎታል፣ ሩሩ አድርጎታል። በጣም በእውነቴ ነው ከሚል አግሬሲቭ ሆኜ ስለ ወንጌል እውነት ስናገር ጭራቅ አድርገው የሚስሉ ሰዎች አሉ። አላወከኝም። ገና ዘመንህን ሁሉ ሳታውቀኝ ነው ወደ ጉድጓድ የምትገባው፣ ወደ ሞት ማለት ነው። ያው ትጠራና ሄደ ወደ አምላኩ ሄደ ብለን በአጉዬ መዝሙር እንሸኛለን ማለት ነው። እንድታውቀኝ ምንም አልንፈራፈርም፣ አልላላጥም፣ አልገባበጥም። እና የዛን የጥምቀት ዕለት ስብከት ስሰብክ ሰዎች ጌታን ተቀበሉ። በውስጥ ወደ 9 ሰው ነው ምናምን ጌታን ተቀበለ በዛ ስብከት። ከዛ ሰው ይደውልልሃል፣ ከዓለም ዙሪያ ነው ደውለው ኤርሚዬ እንዴት ነህ? በቃ እንደ ግማሹ የጌታ ባሪያ ይለኛል፣ አንዱ ደግሞ አንተ የሰይጣን ባሪያ ይለኛል። አንዳንዱ ምንም ብሔሬን እንኳን ሳይ ገና በመጣ ማለት ነው ገና ወደ ሶሻል ሚዲያ የተቀላቀልኩበት ነው። አንተ የሰይጣን ባሪያ፣ አንተ የጌታ ባሪያ፣ አንተ የተቀባህ፣ አንተ ያልተቀባህ ትርምስምስ ወጣልህ አልኩ። በቃ ድብልቅልቁ የዝንጀሮ ሰርግ አስመሰሉት አልኩ። ከነዚህ መካከል የኔ ወገኖች ጴንጤዎቹ ሁሉ አሉበት። እና አንደኛው ደወለልኝ። ነው ስሙን የምታውቁት አገልጋይ ብጠራ አልጠራም፣ ህሊናችሁ ላይ ጥቁር ነጥብ አልጥልም፣ ወደ መቃብር እስክገባ ድረስ አልጠራም። በጣም ማክብረው እግዚአብሔርም ሰው
ነው ታውቁታላችሁ። ደወለልኝና እኔ ምን ኤርሚ አለኝ፣ እንደ አሁን ስብከት በቃ እንደዚህ ነው ማለት ነው አለኝ። አዎ እንደዚህ ነው አልኩት። ምክንያቱም በቃል ኪዳኑ ታቦት ጉዳይ ነው የተናገርኩትኝ። ታቦት ይዞ ወደ ጃል ሜዳ የመውጣት ወይ ወደ ወንዝ መውጣት በኦሪታውያኑም ታቦት እንግዲህ ለኦሪታውያን አይደል የተሰጠው። ኦሪታውያኑ ማለት እስራኤላውያኑ ማለት ነው። በኦሪታውያኑም ዘመን ታቦትን ይዞ ወደ ወንዝ የመሄድ ባህልም ስርዓትም የለም። ታናክን ናናገባና ድፈረኝ እኔ ብሉይ ኪዳን ማለት ነው። ቶራ ክትቪም እና ነቢይም ናገባና ድፈር የምታወራ ከሆነ የምታወሩ ከሆነ በተለይ ደግሞ በትዕቢት ለምትመጡ ሰዎች የሰራዊት ጌታ እግዚአብሔር ያውቅበታል አልኩ። እረኛውን አስነስቶ ዳዊት ጎልያድ እንዳዋረደው እንዴት እንደሚያዋርድህ ያውቃል። በምን በእውቀት ነው ያልኩት። በእውቀት በስንፍና ንግግር አይደለም። በተለይ እነዚህ ቴዎሎጂያን የሚባሉ ባገኛቸው ደስ ይለኛል አልኩ። የኛ ቤቶቹንም ነው ጭምር ብዬ የምለው። የኛ ቤቶቹ ኮሌጅ የበጠሱ ምናምን ነገር የሚባሉ ተማር፣ ትምህርት ጥሩ ነው። በተማሩት ትምህርት ተጠቀመኛለህ። እኔ ግን በትዕቢት የምትታጀሩ አልኩ ግልገል ሱሬ ሁሉ እስኪወልቅ ድረስ ትሞገታለህ ማለት ነው። እንደነሱ አይነት ከነሱ መካከል የነበረ ሰው ነው ደውሎ ምን አለኝ፣ ለምን እንዲህ ትላቸዋለህ እላለሁ እንጂ ብራዘር፣ የታቦት አገልግሎት ወደ ወንዝ ይዞ የመሄድ ኦሪታውያኑ የላቸውም። አንድም ቦታ እኮ ነው ብዬ የምልህ፣ አንድም ቦታ በ39ኙ ቅዱሳት መጽሐፍት በታናክ ላይ የለም። አለ ብለህ ካልክና ዮርዳኖስን ሄደው ወንዙን ተሻግረው ይለበለ እሱ ለጥምቀተ ባህር ብለው የሄዱበት ስርዓት አይደለም። በጉዞ ላይ ያሉ ነው ብራዘርዬ። አምላክ የእግዚአብሔር ምስክር ነው። ቅርጥፍ አድርጎ አብልቶኛል ብሉይ ኪዳንን። ታናክን ኑና ግቡና አውሩ። ጴንጤም ሆንክ ኦርቶዶክስ ከቻልክ ማለት ነው። ናና ግባና አውራ ከኔ ጋር ኮሜንታሪ ሳትይዝ። ይሄ ኮሜንታሪ ሳያገላብጥ አይኑ የማይገለጥ የቴዎሎጂ ተማሪ ሁሉ አልፈራም አልኩ። እንደ ደብረ ብርሃን በግ በሽመል እንደሚነዳ እነዳለሁ በወንጌል እውነት ማለት ነው። አናደድኩ። ክብር ለመንፈስ ቅዱስ ይሁን። እናንተ እንደፈለጋችሁ ባልታጠባፋችሁ ሰውን ስትወጉ እኔ ደግሞ እነግርሃለሁ በእውነት ማለት ነው። የላቸውም እንደዚህ አይነት ስርዓት። ኦሪታውያኑ ታቦት ይዘው ወደ ወንዝ የሚሄዱበት አልነበራቸውም። በወር አንድ ጊዜ በዓመት አንድ ጊዜ ይዘውት የሚወጡበት አልነበራቸውም። እንደዚሁ በክርስቶስ ቤተክርስቲያን ታሪክ ውስጥም አንድም ቦታ ላይ በሮሜ፣ በቆሮንቶስ፣ በገላትያ፣ በኤፌሶን፣ በቆሮንቶስ፣ በገላትያ፣ በኤፌሶን፣ በፊልጵስዩስ፣ በቆላሲያስ፣ በፊልጵስዩስ እና በነ ተሰሎንቄ ሌሎችም አብያተ ክርስቲያናት በሰባቱ ደግሞ በተባሉት በነ ጴርጋሞን፣ በነ ኤፌሶን፣ በነ ሰምርኔስ፣ ሰርዴስ፣ ፊላደልፊያ፣ ቲያጥሮን በክርስቶስ አብያተ ክርስቲያናት ታሪክ ውስጥ ታቦት ብለው በየዓመቱ ይዘው የሚወጡበት ወንዝ ሄደው የሚያድሩበት አንድም ቦታ ላይ አሁንም ቴዎሎጂያን ካላችሁ በተለይ ከኛ ቤት ጀምሩ። እዚህኛ ቤት ውስጥ ሆናችሁ እዛ የምትንፏቀቁ ሰዎች አላችሁ። እዚህም እንስበክ እዛ የምንቀድስ ብላችሁ የምትሉ ዳር አስይዛለሁ። ዳር ማለት ዳር አስይዛለሁ። የለም በክርስቶስ ቤተክርስቲያን ታሪክ ውስጥ ታቦት የሚባል ይዞ ጥምቀተ ባህር የወጣ የለም። ሲጀምር ታቦት የሚባል የለም። በሮሜ ቆሮንቶስ ውስጥም የለም ወንድሞቼ የለም። ስለዚህ በክርስቶስ ቤተክርስቲያን ታሪክ ውስጥ የሌለን ስርዓት ለምን እንደዚህ ያደርጋሉ የለም ብዬ በዚህ አቅጣጫ ነው ጀምሬ እግዚአብሔር በአዲስ ኪዳን የሰጠን ልጁን እንጂ ታቦት አይደለም። በዮሐንስ 3:16 ሲናገር በእርሱ የሚያምኑ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ታቦት እስኪሰጥ ድረስ ዓለሙን እንዲወደዋል አይደለም ብሎ አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲወደዋል፣ ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ብሎ የሚለውን እሱን ኃይለ ቃል ተንተርሼ ይሰበኩኝ። ከዛ እንደዚሁ ቴዎሎጂያዊ ነኝ ብሎ የሚል ሰው ደውሎልኝ እኔ የምልህ ኤርሚያስ አለኝ። አቤት አልኩት። ሌላ ስራ ብትፈልግ ጥሩ ነው አይመስልህም አለኝ። ልብ በሉ ጌታ በዘመኔ ሁሉ ለአገልግሎት ፈልጋለሁ እያለኝ ሲጠራኝ በብዙ የክርስቶስ ቤተክርስቲያን አገልጋዮች ነግሮኛል። ለራሴ ደግሞ በህልም ደጋግሞ ነው፣ በድምፅ ደጋግሞ ነው የነገረኝ። ደጋግሞ ማለት ደጋግሞ ብራዘር፣ የሰባተኛ ክፍል ተማሪ ነኝ የገጠር ልጅ ነኝ ብዬ ስልህ ነገር የማይገባኝ ገሪባ መስዬ ታይቼ ከሆነ በጣም ተታላል ብራዘር። የጌታዬን ድምፅ የምሰማ ሰው ነኝ አልኩ። ልብ በሉ መጽሐፍ ቅዱስ የሚነግረን ሰዎች እግዚአብሔር ሰዎችን ለአገልግሎት ይጠራል። ተጠርቻለሁ እና ያን በመስበኬ ገና በመጀመሪያ መጥቶ ነበር ያ ሰው በቃላት ሊሰብረኝ የነበረው። ኦኬ
በወቅቱ አቆምኩኝ ማለት ነው። እነዚህም አልኩትኝ እሺ ቴንክ ምናምን ነገር አልኩት። የወንጌል ስብከቴን ቀጠልኩ እና ከወንጌል ስብከት ውስጥ ባለኝ ጌታ እግዚአብሔር እንግዲህ ያዳነውን አድኗል። የተገለጠ ነው የምታውቁት ነው። ኦኬ። በዚህ መካከል የኛው ከወንጌላውያን አማኞች የሆኑ በየመጡ በየመካከል ይጋጩ ነበር። እኔም አቅርቢያቸው ይጋጩ ነበረ። ኦኬ ሊሆን ይችላል። ኦኬ ለጊዜው እሱኛውን አለፍኩትኝ። በተለይ ግን ከዚህ ከቤተክርስቲያን አባቶች አቅጣጫ ላይ ያለው ነገር አንድ ነገር ልናገርና ለወንድሞችም ሰጣለሁ። እኔ የቤተክርስቲያን አባቶችን አላከብርም አላልኩኝ። ልብ በሉ። ታውቃላችሁ እዚህ ያላችሁ ሰዎች ኦኬ ማርቲን ሉተር ሪፎርሜሽን አባት መሆኑን በጣም ነው ማምነው። የነበርኩባትም የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ነግራኛለች። በወንጌላውያን ታሪክ ውስጥ ይታወቃል። ኦኬ ሉተር ማን ነው ተብሎ ሲባል ለኔ አንድ እንደ ወንጌል አማኝ ሪፎርሜሽን አባት ነው። ኦኬ በዘመኑ እግዚአብሔር የተጠቀመበት ሰው ነው። መልካም ስራ ሰርቷል። ብዙ ለቤተ ክርስቲያን የሚጠቅምን ነገር አድርጓል። ደግሞ የዛኑ ያህል ደግሞ እንደ እግዚአብሔር ቃል ያልሆነ በጥቂቷ በማቀው ማለት ነው። በጥቂቷ በማቀው እንደ መጽሐፍ ቅዱስ ያልሆነ ደግሞ ትክክል ያልሆነ ደግሞ የራሱን ሐሳብ አለ። ለምሳሌ አሁን ይሄ ቴብል ቶክ ላይ ተነገረ ተብሎ የሚባለው እሱ የተናገረው ይሁን እሱ ያልተናገረው ይሁን እሱ የተናገረውም ከሆነ አልቀበልም። ይሄ ቴብል ቶክ ላይ ተብሎ የሚባለውን ወሬ ማለት ነው። እሱም ካልተናገረው ደግሞ ምንጩ ሉተር ተብሎ የተባለው ሉተር እንዲተናገረ ተብሎ የተባለው በተለይ ከካቶሊክ ቤተክርስቲያን ስለወጣ ልክ አሁን ኦርቶዶክስኛ ስንወጣ ስንት ስም ነው የሰጠችን? ምንድን ነው የምትለን? እናንተ በስንዴ መጣችሁ በእንትን ያላችሁ የሉተር ቅጥረኞች ምናምን ነገር ብለው በጣም ሀራጥቃ መናፍቃን የማርያም ጠላት ብላ እንደምትለን ማለት ነው። እኔ ኦርቶዶክስ አገልጋይ ስለነበር ስንወጣ እኮ ዝም ብላ በምርቃት እንግዲህ ሂዱ አድባር ተቀበላችሁ ተብሎ በገጠር እንደሚመረቀው ወይ እንደዛ ወይ መድኃኔዓለም ይቅደማችሁ ብላ አይደለም እኮ ያባረረችን። ይድፋችሁ ይሰንጥቃችሁ ውጡ ብላ ነው። እናንተ እርኩሳን ብላ ነው ያባረረችን። ከወጣን በኋላ ተሐድሷውያን ናቸው ብላ ስንት እኮ የከፋ ስም ነው የምትሰጠን። ካቶሊክም ልክ እንደዚሁ በሉተር ላይ እንዳለች አስባለሁ። ስለዚህ ከእሱ የተነሳ ሰዎችም ጽፈውት ሊሆን ይችላል። ኢቨን ራሱ እንኳን ጻፋቸው በተባሉት መጽሐፍቶች ውስጥ መጽሐፍ ቅዱሳዊ ያልሆነን እውቀት አልቀበልም። እኔ ኤርሚያስ አልቀበልም። የሉተርን መጽሐፍ ቅዱሳዊ ያልሆነውን ትምህርት ተቀበል ብላ የምትለኝ ከሆነ የአባ ጊዮርጊስ ዘጋስጫን መቀበል አለብኝ። አይመስልም ብራዘር? አዎ እኔ ከኦርቶዶክስ ነው የወጣሁት። ኦርቶዶክስ አባቶች ብላ የምጠራውን የና አባ ኤፍሬም ሶሪያዊን መቀበል አለብኝ። የና አባ ሕርያቆስን ዘሀገረ ብህንሳ መቀበል አለብኝ። ቅዳሴ ማርያምን የቀደሰ ውዳሴ ማርያምን የደረሰውን ሌሎችን መጽሐፈ ሰዓታትና ሌሎችንም የደረሰ አባ ጊዮርጊስ ዘጋስጫ በ13ኛው መቶ ክፍለ ዘመን የተነሳ ማለት ነው። ከሉተር እንደውም ይቀድመዋል በእድሜ ከተባለ ማለት ነው። ከሉተር ይቀርማል። በ13ኛው መቶ ክፍለ ዘመን የተነሳ አባት ነው ተብሎ ስንት መጽሐፍ ጽፏል በኦርቶዶክስ ውስጥ። እሱ በጻፈው ውስጥ አሁን አንዱ ማርያም ቤዛዊተ ኩሉ ዓለም ብሎ የሚለውን ትምህርት ያሰራጨው እንዲናኝ ያደረገው አባ ጊዮርጊስ ዘጋስጫ ነው። እና ስትቀበለዋለህ ኤርሚያስ? ለብዙ ዘመን ተቀብየው ኦርቶዶክስ ዲያቆን እንደመሆኔ መጠን ሳዜም ስቀድስ ነበር። በኋላ ግን ወደ ጌታ ስመጣ አይኖቼ እስከፈታ አልቀበልም። ይሄ ትምህርት ትክክል አይደለም። ከጳውሎስ ትምህርት ጋር ይጋጫል። ቤዛ ነፍሰ ኩሉ መዋቲ ብሎ ያለው ጳውሎስ ነው። ማሶሪ አባ ጊዮርጊስ ዘጋስጫ ነው። ቅዱስ ጳውሎስ ግን ዘመጠው ርዕሶ ቤዛ ኩሉ ነው ያለው። ለዓለም ሁሉ ነፍሱን ቤዛ የሰጠ ማን ይላል? ክርስቶስ ነው ይላል። አባ ጊዮርጊስ ዘጋስጫ ደግሞ ማርያም ናት ይላል። ይሄ ልቀበል እንዴ? አልቀበልም። ሉተርም እንደዚሁ ሰዋዊ የሆነ ራሱ የጨመረ ለምሳሌ በካቶሊክ በመካነ ኢየሱስና በሉተራውያን ቤተክርስቲያን ጻድቃን ከሞቱ በኋላ ቅዱሳን ሰዎች በአጸደ ገነት ሆነው በአጸደ ነፍስ ሆነው በመንግስተ ሰማያት ሆነው ለቤተ ክርስቲያን ይለምናሉ፣ ይጸልያሉ የሚል ጽሁፋችሁ ተገኝተዋል። መጽሐፍ ቅዱሳዊ ጥቅስ የለም ነው ያለችው ራሱ አዛው መካነ ኢየሱስ። ከሌለ በቃ አውጣ። እንደዚህ አይነት አርቲ ቡርቲ የሆነ ጽሁፍ አንቀበልም፣ አውጣ። ይሄ ሉተር አለ ብለህ ይበለው። ራሱ ሉተር እንኳን ካለ ትክክል አይደለም ይሄ ትምህርት። ለብዙ ሰዎች እንቅፋት ይሆናል። ሰርዙ። ኦርቶዶክስ መጽሐፍ ቅዱስ እንኳን እየሰረዘች ነው። እናንተ የሰው ጽሁፍ አሰርዝም እንዴ ታዲያ? አውጥተህ ጣል። እሱኛውን ጽሁፍ ማለት ነው። ሌላውን ቶ መጽሐፍ ቅዱሳዊ የሆነ ጥቅስ ሶላ ስክሪፕቸራ ብለን አንተ ግን ሶላ ስክሪፕቸራ ላይ ተፈልጎ የማይገኝ ቅዱሳን ሰዎች ከሞቱ በኋላ በሰማያት ሆነው ይማልዳሉ ብሎ የሚል
አርቲ ቡርቲ እኮ አልኩ። ሉተር ነው የተናገረው። አዎ የሉተር አርቲ ቡርቲ ወሬ ይባላል። ይሄ መጽሐፍ ቅዱሳዊ ስለ አይደለ ማለት ነው። ይሄም ማለት ግን ሉተርን አጠቃላይ አሽቀንጥሮ መጣል ነው? በፍጹም በፍጹም። ኦርቶዶክስን እዚህ በገድላትና በድርሳናቷ ላይ በመጽሐፍ ቅዱስ ውስጥ ተፈልጎ የማይገኝ አርቲ ቡርቲ ነው ብዬ ባልኩበት ምንም ሳላቀጥ ነው ሳላወፍረው ሳልጨምር ሳልቀንስ እንደዚሁ ይላለሁ። ሉተር ተነካብኝ ማቅ ልበስ ብራዘር። ለምን አይነካም? እንደ ሰው ማለት እንደ እግዚአብሔር ቃል ያልተናገረውን ይነካል። የዛሬ 500 ዓመት ነው የነበረው። አዎ ኤርሚ ጠራኸኝ ፓስተር? አዎ ጠራው። አንዴ ቆይ። እሺ ሶሪ። እሺ እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። ደግናችሁ ወይ? ኤርሚ እንዴት ነህ? ጌታ ይመስገን ፓስተር። ሶሪ አላየሁም ነበር። መላልሼ እኮ መግባትን አይቻለሁ ግን መላልሼ ስላልሰማ ስላልክ ነው ያቋረጥኩ። ይቅርታ። ለማንኛውም ችግር የለም ፓስተር። አገልግሎት አቁሜ ነው የመጣሁት አንተ ጋር። አሁን ኦልሬዲ ኦንላይን ላይ ነኝ፣ እዚህ እያስተማርኩ ነው። ግን አሁን አንተ ጋር ላውራ ብዬ ነው የመጣሁት እናንተ ጋር። አይ ቲንክ ይሄን ነገር በውስጥ ማውራት እንችላለን። የቤተሰብ ጉዳይ ነው። ምንም ትልቅ ኢሹም አይደለም። ምን መደረግ አለበት፣ እንዴት መደረግ አለበት፣ ምንድነው እሱ በውስጥ መነጋገር ይቻላል። ስለዚህ ይሄ ጉዳይ እንዲራገብ የምትፈልጉ ሰዎች ልክ ፕሮቴስታንቶችን ወይም ሉትራውያንን መስላችሁ ኮመንት በመጻፍ አንዴ ኤርሚን ቪዲዮ ቆርጦ በማውጣት ምናምን የምትደክሙ ወገኖች እባካችሁን ተው። ኤርሚያስ እዚህ ቲክታክ ወይም ሶሻል ሚዲያ በአጠቃላይ የመጣበት ዋነኛ ምክንያት አንድ ሰው በክርስቶስ ኢየሱስ አምኖ እንዲድን ለማድረግ ነው። ጥሪ ኤርሚያስ በዚህ ዓላማ መሰረት ነው አሁን የሚያገለግለው ማገልገልም ያለበት። የማናችሁንም ቤተ እምነት ዶክትሪን የማስተካከል ኃላፊነትም ስልጣንም የለበትም። ስለዚህ አትጠይቁት። ኤርሚ ለምን ጠይቁታላችሁ? በእሱ በሚያስተምረው ወንጌል ላይ ከወንጌል ጋር ተቃርኗል ብሎ እግዚአብሔር ሰጥቶኛል ባለው ራእይ መሰረት እየሄደበት ባለው ጉዳይ ላይ በነዛ ትምህርቶች ላይ መነጋገር የምትፈልጉ ሰዎች ዝግ ብላችሁ ረብሻ በማያነሳ መንገድ ልታወሩ ትችላላችሁ። ከዛ በተረፈ ግን የጴንጤቆስጣል ቤተ እምነትን አስተምህሩ፣ የሉትራውያንን አስተምህሩ፣ የእንትናን አስተምህሩ ኤርሚያስ ኃላፊነቱ አይደለም። እባካችሁ ልለምናችሁ፣ ይሄ ልጅ የጀመረውን የወንጌል ስራ እንዲሰራ እንዲህ አይነት ኢሹዎች እዚህ ልጅ ጋር አታምጡ። አሁን ስንት የወንጌል እውነት ሊናገር የሚችልበትን ይህንን ሰዓት በውስጥ ልናወራው የምንችለውን ነገር መነጋገር ካለብን አስፈላጊ ከሆነ ሊወራ የሚችለውን ነገር ርዕስ አድርጎት እንዲመጣ ማድረግ አግባብ አይደለም። ወንድሞችና እህቶች ስንት ጉዳይ አለብን እኮ። በጣም ብዙ ሺህ ሰው ወንጌል መስማት አለበት። በጣም ብዙ ሺህ ሰው እና ለምን ከመስመር እንዲወጣ እናደርገዋለን? ልጁን ኤርሚያስን የምትወዱት ከሆነ ፕሊዝ ወንጌል ከመስበክ ውጪ ሌላ ነገር እንዲናገር ሞቲቬት አታርጉት። ሲናገር እንኳ ትታችሁ ሂዱ። ወንጌል ካላወራ ፕሊዝ ትታችሁ ሂዱ። ምንም አይጠቅማችሁም። ኤርሚያስ ከኤርሚያስ አፍ የምንጠብቀው እኛ ወንጌል ነው። ወንጌሉን የሚቃረን ልክ ያልሆነ ነገር ወይም ለወንጌሉ እንቅፋት የሆነ ነገር፣ ወንጌሉን የጋረደ ነገር ኢቭን በኦርቶዶክሳውያን አካባቢ ያሉትን መጽሐፍቶች እኮ አንስቶ እያወራ ያለበት ምክንያት ሰው እውነትን እንዳይጋርዷል ነው እንጂ እኮ የተለየ ጦርነት ከኦርቶዶክሳውያን ጋር ለመፍጠር አይደለም። እባካችሁን ይሄ የያዛችሁት መጽሐፍ እውነተኛውን ወንጌል ጋርዷል ነው። የልጁን ጩኸት እወቁ፣ የልጁን ምጥ እወቁ። ይሄ ጋርዷል፣ ይሄ ሸፍኗል፣ እውነቱን እዩ ነው።
ይሄ እውነት ነው ብላችሁ የምትሉት ነገር ይሄ አንዳንዱን ሳታነቡትም ጭምር ስለሆነ ዝም ብላችሁ የተቀበላችሁት ስራዬ ብሎ አንብቦ አላነበባችሁትም። ይኸውና ይሄ ነገር እዩት፣ ከዚህ የወንጌል እውነት ጋር ይጋጫል ነው እንጂ እኮ ኤርሚያስ ከኦርቶዶክስ ጋራ የተቃባው ቂም በቀል የተቃባው ደም የለውም፣ በጭራሽ የለውም። በትክክል ባልሆነ መንገድ እንዲሄድ የምናደርገው እኛ ነን። ፕሊስ ወንድሞችና እህቶች እንዲህ አይነት ነገር አይሁን። ኤርሚ አሁን የምፈልገው ከአንተ የሉተርን ፎቶ አውርድና ወንጌልህን ርዕስ ስጥና ይሄንን ለሚያወሩ ሰዎች ተውና አሁን ወንጌልህን ተናገር። እዚህ 984 ሰው አለልህ። የእግዚአብሔርን ቃል አውራ። በቃ አለቀ። ይሄንን አሁን ይሄን ለሚያቦኩት ሰዎች፣ ለሚፈልጉት ሰዎች፣ ቲክታክ ላይ ቆራርጠው የተለያየ ነገር ለሚያደርጉ ሰዎች ለነሱ ተው። አንተን አይመጥንም። አሁን በቀጥታ ሰምቻለሁኝ። ኤርሚ አሁን እኔን አዳምጠኝ፣ እንድትሰማኝ እፈልጋለሁ። አሁን ኤርሚ ሰምቻለሁ፣ የነበረውን ውይይት እኔ አይቼዋለሁ። አልፎ ተርፎ በውስጥ ማውራ ነገር አለ። አይቼዋለሁ፣ ሰምቼዋለሁ። አሁን እሱ እሱኛውን አይደለም ፓስተር፣ እኔ በእችን ብቻ አንዴ እንድናቀ እሰማሃለሁ፣ እንደምሰማህም ታውቃለህ። ዝጋውና ውጣ ብለህ ብትለኝ ዘግቼ እወጣለሁ። ይሄን ያህል የማከብርህ የእግዚአብሔር ሰው ነህ። ፓስተሬም አለ፣ ሚስቴንም ሰማለሁ፣ አንተንም ሰማለሁ። እና ከአንተን መሰል እግዚአብሔርን የሚፈሩ ህዝብን የሚመግቡ የቤተክርስቲያን መሪዎች፣ አገልጋዮች በጣም ብዙዎች አሉ፣ ምሰማቸው ማለት ነው። ወደዚህ ነገር ውስጥ እያስገቡን ያሉ በእነዚህ ዓመታት በተለይ ወደ ቲክታክ በመጣሁበት እኔ 10 ዓመቴ ነው እዚህ ሶሻል ሚዲያ ላይ ወደ ቲክታክ በመጣሁበት ዓለም ውስጥ ማነው ጊዜያት ጀምሮ ሆን ብለው በነገር የሚተነኩሱን ሰዎች አሉ። በተለይ በዚሁ በእኛ በወንጌላውያኑ አቅጣጫ እኔ እኮ ከሉትራውያንና ከመካነ ኢየሱስ ወንድሞች እናውቃቸዋለን። ኤርሚዬ ይሄን ስራ ቤት ከስራዬ ብለው ቤት ከፍተው የሚናገሩ ሰዎች አሉ። አውቃቸዋለሁ፣ አገልግያለሁ። እኔ ከሉትራውያን ወንድሞቼ ጋር ናቲ፣ አሁን ወንጌላዊ ናቲ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እጅግ ገና ወንድሞቼ ናቶች እንዴት አይነት የተወደደ ወንድም የምሰማው ወንድም እንደሆነ አስቡ። ናቲ ከናቲ ጋር ረጅም ዘመን ከዩኤል ጋር ረጅም ዘመን አገልግለናል። ናቲ የመካነ ኢየሱስ ነው ያለው። ከነኚህ ወንድሞቼ ጋራ ወንድሞቼ ብዬ ሲጸልይልኝ አሜን እያልኩ ሲመክረኝ የምሰማው ሰው እንደሆነ ታውቃለህ ፓስተርዬ ናቲ ማለት ለዚህ ነው እኔ እየተናገርኩ እኔ ወንድሞቼ ኢትዮጵያ ወንጌላዊት መካነ ኢየሱስ እንጦጦ ቁጭ ብዬ የተማርኩባትን ቤተክርስቲያን አሁን ለማገለግለው አገልግሎት መንፈሳዊ መብልን የበላሁባት ቤተክርስቲያኖች ብዬ ደጋግሜ ታውቃላችሁ እዚህ ያላችሁ ሰዎች ስናገር ማለት ነው። ኦኬ ወደዚህ ወደ ቲክቶኩ ዓለም የመጡ እኛ መካከል ሽብልቅ ለመክተት የፈለጉ አሁን በእኔ አያት ንግግር የአርጋጅ አናጓጅ የጋጋሪ ቆስቋሽ የሚባሉ አሉ። እነሱ መጥተው እዚህ እያመሱን ነው። ምንድን ነው ያሉት? ይቅርታ ከንፈራቸውን እየጠመዘዙ ሁሉ ጭምር በ19ኛው መቶ ክፍለ ዘመን የተነሳ ፔንቴኮስታል እሱን እኔ አላቅም ብለው በእኛ በፔንቴኮስታል እኔ ፔንቴኮስታል ነኝ። ኦኬ በሙሉ ወንጌል ቤተክርስቲያን የወንጌል ስብከት ነው የዳንኩት። ኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ነች። ቤተክርስቲያን የተጠመቁባት መሰረታዊ ክርስትና ትምህርት የተማርኩባት አገልግሎት የጀመርኩባት 6 ኪሎ አጥቢያ እነ ፓስተር ወልዴ ማለት ነው። አድራሻ ያለኝ ሰፈር ያለኝ ነኝ። አባቶችን ከተባለ ከኦርቶዶክስ ቤተክርስቲያን የመጣሁት እዛ እንኳን በቆሎ ትምህርት ቤት አቁፋዳይን ተሸክሜ አባቶችን አክብሬ የምሰማ ሰው ነው። ሉተር እንዴት ነው የማላከብረው? አከብረዋለሁ እንጂ ባስተማረው ትምህርት አከብረዋለሁ። ያስተማረው ትምህርት ግን ሙሉ በሙሉ የመጽሐፍ ቅዱስ እውነት ካልሆነ እሱ ራሱ ሶላ ስክሪፕቸር ብሎ ባለው እንደ መጽሐፍ ቅዱስ ያልሆነ ጽሁፍ በመካነ ኢየሱስ ቤተክርስቲያን መጽሐፍቶች ውስጥ ተገኝቷል። ቅድም እንዳልኩት አንደኛው ማለት ነው ጻድቃን ከሞቱ በኋላ በመንግስተ ሰማያት አሁን ስለኛ ይለምናሉ፣ ይጸልያሉ። ምንጭ ከሆሴ መጽሐፍ አልጠቀሰም፣ ከብሉይ ኪዳን አልጠቀሰም፣ ከአዲስ ኪዳን አልጠቀሰም። ስለዚህ ምንጭ የለም፣ መጽሐፍ ቅዱሳዊ ምንጭ የለም። ይህንን ማንሳት ነው ያለባቸው። እዚህ አምጥተው ለወንጌል ጋሬጣ ይሆኑብን። እኛ እዚህ ማርያም ታማልዳለች ብለው ሲሉ አታማልድም ብዬ የውዳሴ ማርያም የአንድምታ ትርጓሜን አምጥቼ ሳሳይ የአንድምታ ትርጓሜ ላይ ኦርቶዶክስ ራሱ አታማልድም ማለት አትለምንም፣ በሰማይ ጸሎትና ልመና አያደርጉም ብሎ የሚለው የአንድምታ ትርጓሜያቸው ላይ አለ። እኛ በዚህ እንትን ስንል ይሄው መካነ ኢየሱስ እና ሉተር እንደዚህ ብሎ ጽፎ የለው ብሎ እኮ ብለው እንደ ቻሌንጅ የሚያቀርቡብን ኦርቶዶክሳውያን ናቸው። ቤተክርስቲያኑ እንደ ቤተክርስቲያን አከብራለሁ እና መተው በነገር እየጎነተሉን 19ኛው መቶ ክፍለ ዘመን ላይ የተነሳ ፔንቴኮስታል አናቅም፣ አረሞች ናቸው፣ ወረርሽኞች ናቸው ብለውናል።
የአንድ ፀጉሩን የጎፈረ ራስታ የሚመስል ሰውዬ ዮናስ ነው ማነው የሚባለው ሰውዬ ሁሉ ጭምር ማለት ነው። እኔ ፔንቴኮስታሉ ጋር ሄጄ ጌታን ከማመልክ ኦርቶዶክስ ቤተክርስቲያን ሄጄ ባስቀድስ ብሏል። ሄዶ ያስቀድስ። እዚህም ደግሞ ዳዊት የተባለው ሰውዬ ለኦርቶዶክስና ለካቶሊካን ወንጌል መስበክ ብላስፌሚ ነው ብሏል። ከፔንቴኮስታሉ ጋር የጌታን ራት ከምወስድ ሄጄ ዳዊት የተባልከው ቄስ ነኝ ብላ ያልከው ማለት ነው ሄደ ዘኬውንም ተስካሩንም ብላ አብረህ ከፈለግ ኦኬ አምጥተህ እኛ መካከል ሽብልቅ ለመክተት ፈልገህ ቤታቸው ይሉ ሲከፍቱ እዚህ ሶሻል ሚዲያ ላይ ኢየሱስ ጌታ ነው አይሉ፣ ኢየሱስ ያድናል አይሉ፣ በጎነቱን አይናገሩም፣ በጎነቱን አይመሰክሩም። ኦሪገን ነው፣ ጆን ካልቪን ነው፣ ሉተር ነው፣ ዝዊንግሊን ነው። በቃ ይሄ ነው። ቢያወሩ ስለ ጥምቀት ሞቱና ትንሣኤውን ብሎ ማዳኝነቱን አይሰብኩም። ስለዚህ ራሳቸው ቆስቁሰው የለኮሱት እሳት ራሱ ይቃጠልበታል። ግን እሰማለሁ ፓስተር። አሁን ኤርሚኔ እያልኩ ያለሁት ምንድን ነው፣ ስህተት በስህተት አይታረምም ኤርሚዬ። እነሱ የሄዱበት መንገድ ልክ ካልሆነ አንተም ደግሞ በዛው መንገድ አይደለም መሄድ ያለብህ። ተዋቸው ነው አሁን የኔ ጥያቄ። አሁን ስማቸውን የጠራቸውንም ወገኖች በነገር ላይ የግለሰብ አቋም ነው። ዮናስ ጎርፌም የግለሰብ የራሱ አቋም ነው። ሉትራውያንን ሊወክል አይችልም አላሉም። እነሱ መሪያችን ወኪላችን ዮናስ ጎርፌ ነው አላሉም። እንዳንድ ልክ አንተ በዚህ ባለህበት ቤተክርስቲያን ባለህበት ዲኖሚኔሽን ውስጥ አንድ አገልጋይ እንደሆን ሁሉ ምናልባት እንደዛ አገልጋይ ነው የሚሆኑት። ቄስ ማን ነው ያልኩህ? አሁን ስሙን የጠራኸውም ወንድም ቢሆን ቄስ ዳዊት ቄስ ዳዊትም ቢሆን ቄስ ዳዊትም ቢሆን የሉትራን ቤተክርስቲያን በጣም ትልቅ ናት፣ ግዙፍ ናት። ፔንቴኮስታሎች በጣም ግዙፍ ናቸው፣ ትልቅ ናቸው። ትልቅ ቤተ እምነቶች ናቸው ሁለቱም። እና ደግሞ ይወክሉናል ያሉ ሰዎችን አስቀምጠዋል። ይወክሉናል፣ እነዚህ ሰዎች ሲናገሩ የእኛ ድምፅ ነው ብለዋል። የእኛ ድምፅ ነው ብለዋል። እዚህ አሁን ከአንተ ጋር የሚያነጋግራቸው ነገር ካለ የጋራ ዓላማ አለን፣ ወንጌል ለሌሎች ማድረስ። ያን ወንጌል ለማድረስ የምንሄድበትን መንገድ እንቅፋት የሚሆን ነገር አይ አይደለሁም። ቆይ ማማ አለው አንዴ ታገሱኝ። እሺ ወንጌል ለማድረስ የምንሄድበትን መንገድ እንቅፋት አናስቀምጥ ነው። እነሱ ናቸው ያስቀምጡት። ፓስተር ቆየኝ። አሁን አንተን እያልኩ አይደለም፣ የሚያነጋግረን እሱ ነው። እንቅፋት የሚሆን ነገር አናድርግ ነው። ያ እንቅፋት ሆኖ የተቀመጠ ነገር ካለ ደግሞ በውስጥ እንነጋገራለን። እኛ እንዴት ይነሳ፣ እንዴት ይወገድ የቤት ጉዳይ ነው። ሚዲያ ላይ አናመጣው። ልክ እነሱ እንደሚያደርጉት እኛ ሚዲያ ላይ አናመጣው። እነሱ ሚዲያ ላይ ይዘውት መጥተው የሚሉ ሰዎች የራሳቸው ፐርፐዝ ሊኖራቸው ይችላል። ከሚዲያው ጋር ለህዝቡ መናገር ያለብንን እኛ መናገር የለብን። እነሱ እንዴት እንናገራለን? ኤርሚ ስማኝ፣ እሱን እንዴት እንናገራለን? በምን መልክ እንናገራለን? በውስጥ እናወራለን። አሁን እዚህ ጋር ያለውን ነገር ነው የምፈልገው። እዚህ ጋር አሁን ለጊዜው በቃ ይሄ ቁጥቶ ይሄን ተውና ወደ ስራ አስፈቱ። እኔ አሁን ያንተ ጊዜ የሚያንገበግበኝ ዝም ብለው ኢሹ እየሰጡ ስራ አያስፈቱ። አንተ ስራ አለህ። አሁን የምፈልገው ወንድሜ በጣም ለምን ነገር ኤርሚ ወደዚህኛው ነገር እና አንደኛው ይሄንን ፎቶ አንሳ፣ ከዚህ ላይ ወደ ስራ ግባ። በቃ ቶ ያኛውን ነገር እንፈተዋለን፣ በውስጥ እንጨርሰዋለን፣ እንፈተዋለን። ቶ በቂ ተናግረሃል። አሁን ይሄ ጽሁፍ አለ ሉተር ያለው እሱ ከሆነ የጻፈው ይሄ ልክ አይደለም። ይሄ ልክ አለመሆኑን እንነጋገራለን ከነሱ ጋር። ለወንጌል እንቅፋት መሆኑን እንነጋገራለን። ዳዊት አቅሙ ካለው ይሄንን የማስተካከል ቄስ ዳዊት ይሄንን የማስተካከል እርግጠኛ ነኝ። ቄስ ዳዊት ሉተር የተናገራቸው የጻፋቸው ሁሉ ትክክል ናቸው ሁሉም ብሎ ሊያስብ አይችልም። እንደሱ ሊሆን አይችልም። ምክንያቱም ሉተር ሰው ነው እና ደግሞ እግዚአብሔርን ያገለገለ ሰው ነው። ሊሳሳት እንደሚችል ሁላችንም እናምናለን። ሁላችን እንደምንሳሳተው ማለት ነው። ስንናገር በንግግሮቻችን ሁላችን እንደምንገድፈው፣ አንድ ስብከቱ ላይ ገድፎ ሊሆን ይችላል። አንድ ጽሁፉ ላይ ሁሉን አዋቂ አይደለም ሉተር።
በጳውሎስና በሉተር መካከል ያለው ልዩነት ጳውሎስ የጻፈውን ሁሉን አዋቂ በሆነው በመንፈስ ቅዱስ ተነድቶ ነው የጻፈው። ጳውሎስ የጻፈውን ነው ሉተር ያብራራው። ስለዚህ ሁላችን እንደምንሳሳተው ሊሳሳት ይችላል እሱ። ስለዚህ ሉተር ኢሹአችን አይደለም፣ ኢሹአችን ኢየሱስ ነው። ነው ኢሹ አድርገው ይዘውብን መተው እዚህ ማለት ገብቶኛል። አንቀበላቸው። እኔ ከሉተራውያን ወንድሞቼ ጋር እያገለገልኩኝ ከነናቱ ጋር እያገለገልኩ እየሰበኩ የመጣሁትን ወንጌል እዚያው ሰዎች ማዕከላችን በግልጽ ልንገርህ። ይኸውልህ እንግዲህ እዚህ 1100 ሰው አለ። ለአንተም ልንገርህ፣ ይሄንን የሚያደርጉ ሰዎች ለሉትራን ቤተ እምነት አስበው ተቆርቁረው አይደለም። በግልጽ እንድታውቀው የሚያስፈልገው ነገር አይደለም። ሁለት ነገር ነው መነሻው። አንደኛው ከአንተ ጋራ ሰጣ ገባ ውስጥ መግባት እዚህ ቲክታክ ላይ ፖፑላር ስለሚያደርጋቸው ይሄን ማወቅ አለብህ። ነግሬሃለሁ በውስጥ አየህ። መታወቅ ከፈለክ የታወቀን ሰው መስደብ ወይም ከታወቀ ሰው ጋር መጣላት ነው ያለብህ። ያኔ ስምህ ይነሳል። አንዱ እንትናቸው ይሄ። ሁለተኛው ግልጽ የሆነ ቅናትና ጥላቻ በአንተ ላይ አለ። ይሄ የታወቀ ነገር። ይሄን መላልሼ ነግሬሃለሁኝ። የእነዚህን ሰዎች ሀሳብ በምንም መንገድ እንዳታስተናግድ። ቄስ ዳዊትን እኔ አነጋግረዋለሁ። ምንም እኔ ሄድ ኦፊስ ደውያለሁ ፓስተርዬ። ግን ያለውን ነገር በውስጥ እናወራለን። አሁን ስማ፣ በቃ ኤርምዬ አዳምጠኝ። ጌታ ይባርክ ስላረከው ነገር እግዚአብሔር ይባርክህ። አሁን ወደ ስራህ ግባ። ሌላውን ነገር አገልግሎት ስትጨርስ እኔም ስጨርስ በኋላ በውስጥ እናወራለን። አሁን የነ ሉተር እኔ እነ ምናምን ጉዳይ ቁጭ አድርገውና እስቲና ወደዛ እያለቀስክ ወደምትነግረን ወንጌል ና። እሱ ነው የምንፈልገው አሁን። ሳትወጣ በፊት 2 ደቂቃ ስጠኝ። ከዚህ በኋላ ብርኬ ፓስተር ሳይወጣ እኔም ማውራት ስለምፈልግ 2 ደቂቃ እኔ ለህዝቡ እናገርና ከዛ ታወራለህ። ፓስተር ቶሎ በሉ። አገልግሎት አቁሜ ነው ከእናንተ ጋር እያወራ ያለሁት። እኔ በተነሳው ሀሳብ ላይ እንግዲህ በቅንነት ከሉትራውያን ወንድሞቼ ሉትራውያንና መካኒስ ባለፈው እንኳን ዲቤት ላይ እንኳን ስጠየቅ ስዕላትን በተመለከተ ሉትራውያንና መካነ ኢየሱስ ወንጌላዊት መካነ ኢየሱስ ቤተክርስቲያን የኔ ህዝብ ናቸው፣ የዳኑ ሰዎች ናቸው፣ የዳኑ ወገኖቼ ናቸው ብዬ ስናገር ልቤን አምላኬም እግዚአብሔር የሚያውቅ ኦኬ በደንብ ነው። ወንድምነታቸውን በጌታ የክርስቶስ አብያተ ክርስቲያናት መሆናቸውን አጽኖ ሰጥቼ ነው የምናገረው። የሆኑ 3 እና 4 ሰዎች እዚህ ውርውር አሉ ብዬ እምለው ነገር የለም። ሄድ ኦፊስ ላይ ደውያለሁኝ። ዶክተር ሌሊሳ ዳንኤልን አውርቻቸዋለሁ ወደ 11 ደቂቃ ማለት ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የወንጌል ምናምን ነገር የዘርፍ ክፍል ኃላፊ ናቸው። ኦኬ ደውዬ አውርቻለሁኝ። ቪዲዮ ላክልኝ ነው ያሉኝ። ሊንኩን ያላችሁ ሰዎች ላኩልኝ። ኦኬ እዚህኛ መካከል ሽብልቅ ለመክተት ሆም ብለው የተቀመጡ ሰዎች አሉ። ሊንኩን ላኩልኝ ብለዋል። ፎቶውንም ላኩልኝ። 2 ዳዊቶች አሉ ብለዋል። ፎቶውን አሁን ሴንድ ላደርግላቸው ነው። አግኝቼዋለሁ። የዚህኛውን ሰው ፔጁ ላይ ገብቼ እልካለሁ። ከዛ ጠርተው የሚያናግሩ ከሆነ ያናገር። እሳቸውን የጠየቁትኝ ወንጌል ለኦርቶዶክስ ተዋሕዶ ቤተክርስቲያንና ለካቶሊካውያን መስበክ ብላስፌሚ ነው ወይ ዶክተርዬ ቄስ ብያቸው ጠይቄያቸዋለሁ። በመጀመሪያ ልስማና ከዛ መልስ ላለው ብለውኛል። ሄድ ኦፊስ ነው የደወልኩት እሳቸው ጋር ማለት ነው። ከዛ ለመጋቢ ጻድቁ አብዶም እንደዚሁ ያሳውቃለሁ። የፈለጋውን ሄዳችሁ ማውራት ትችላላችሁ። እናንተ በሙሉ ወንጌል ቤተክርስቲያን እና በተቀሩት ፔንቴኮስታል ቤተክርስቲያናት ላይ ይቅርታ አድርጉልኝ ለዚህ ቋንቋ ልጋጋችሁን እየጠረጋችሁ እየተሳደባችሁ በምንጸልየው ልሳን ላይ ተቀልዶበታል። እዚህ ሶሻል ሚዲያ ላይ ተሰድቧል። የጌታ ጸጋ ስጦታ ተሰድቧል። በዚህ ሆም ብለው ሽብልቅ ለመክተት የፈለጉ ምን ዓላማ እንዳላቸው የማይታወቁ በምርቃናውን በምን እንደሚያወሩ የማይታወቁ ሰዎች ተናግረዋል። ስለዚህ ፕሮቮክ ተደርገናል። እኔ ከወንጌል ስብከቱ ወጥቼ እንደዚህ እንድናገር የሚያደርጉኝ እንደነኙ ስራ ፈት የሆኑ ሰዎች መጥተው በሚያወሩት ነው። አርቲ ቡርቲ ነገር የሚያወሩት ኢየሱስ ያድናል አይሉ ኢየሱስ ጌታ ነው ብለው 15 ደቂቃ አይሰብኩም፣ 20 ደቂቃ አይሰብኩም። መጥተው ሁሉ ቀን የሚያወሩት በእኛና በእነሱ መካከል ይላል። ቅዱስ ቁርባን ከፔንቴኮስታል ጋር አልወስድም ያለው ይኸው ቄስ ዳዊት የተባለው ነው። ሄደህ እዛ ብራዘር አብረህ ዘኬ መብላት ትችላለህ አይደለም? የጌታ እራት ቅዱስ ቁርባን የተባለው እኔ ኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ ነኝ። የጌታ እራት ወይ ደግሞ ቅዱስ ቁርባን ተብሎ የሚባለው በኦርቶዶክስ ማዘጋጀ የነበርኩ ማለት ነው። እሱን አይደለም ሄደህ ዘኬ መብላት ትችላለህ፣ የሙት ዓመት መታሰቢያ። እዚህ ግን አምጥተህ ሽብልቅ ከተው ክፉ ሰውዬ አንተ ዳዊት የምትባለው ቄስ ነኝ ብለህ ያልከው
ከሉትራውያን ከምንድነው መጣው ብላ ያልከው ማለት ነው። ዶክተሩን እያወራቸው ነው። ፎቶና ቪዲዮ ላኩልኝ ይልቅ በውስጥ ቪዲዮ የተናገረው እኔ ጋር ሰዓት የተለየ ሰዓት ስለሆነ ተኝቼ ነው የሚያወሩት። ሊንክ ላኩልኝ፣ ለዶክተሩ ልካለው። የኔም ንግግር ይላካል። አዎ ፎቶኝ የተናገርኩበት ቦታ አለ። እሱን ሁሉ ግልጥ አድርጌ እናገራለሁ። ወንጌላዊት መካነ ኢየሱስ ቤተክርስቲያንን እምሰማት ቤተክርስቲያን ነች። ሉትራውያንም ልክ እንደዚሁ ማለት ነው። እነዚህ ሰዎች ግን እዚህ ሶሻል ሚዲያ ላይ እያመሱን እየበጠበጡን ነው። ወንጌል አትስበኩ ብለውናል። ብላስፌሚ ነው ብሏል። ቀድመው ነው የመጡት ይላል። ቀድመው ነው የመጡት ብሎ እያለ እያወራ ማለት ነው። ስለዚህ ይሄንን ግልጽ ለማድረግ ነው። ፕሮቮክ ተደርጌ ነው ወንድሞች እናቶች፣ እኔ ፔንቴኮስታል ላይ ፕሮቮክ ተደርጌ ነው። አይ ኖ ኤርሚ ይገባኛል፣ በደንብ አውቃለሁ። እሺ ብሩክዬ፣ ምንድነው ቆይ ብሩክዬ፣ ከማውራት በፊት እባካችሁ ሞዴሬተሮች የሆናችሁ ሰዎች በጣም አነሰሰሪ የሆኑ ቴክስቶች እዚህ ሲጻፉ ያለሁኝ ለምን ዝም እንደምትሏቸው እንደምትታገሷቸው አይገባኝም። ለምን ሚዩት አታደርጓቸውም ወገኖች? አዎ ማይጠቅም ነገር በቃ በጣም ትክክል ያልሆኑ ነገሮች ይጻፋሉ። ሰዓት እየጫሩ ያሉት በኮሜንት ኦርቶዶክሳውያን ናቸው። ቀደምም ያያነ ሰዎች ናቸውና ሚዩት አድርጓቸው። ኮሜንት አትዝጉ፣ ግን ሚዩት አድርጓቸው። ለመከልከል ኮሜንት ክፈት፣ ሚዩት አድርጓቸው። እሺ ብሩኬ ቶሎ በል ፓስተር። ወይኔ እኔ ጥያቄ ያለኝ ከዛ በኋላ እናገረው ልናገር። እንደዛ ላስቀደም ጥያቄ ፓስተር። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ከካቶሊክ ጋር ስናወራ በዚህ በገድላት በድርሳናቱ ብቻ ሳይሆን መሰረታዊ ልዩነት ስላለን እሱም ጭምር እንሞግታለን ከኦርቶዶክስ ጋር። ለምሳሌ ዶግማ በሚለው በኦርቶዶክስ ሁሉንም አንቀበልም። ለምሳሌ ሚስጥረ ትንሣኤ ሙታን፣ ሚስጥረ ቁርባንና ሚስጥረ ጥምቀትን ትምህርቷን የኦርቶዶክስን መጽሐፍ ቅዱሳዊ ነው ብለን ስለማናምን እንሞግታቸዋለን። እና በተመሳሳይ ሁኔታ በመካነ ኢየሱስ የሚሆን በሉተራን ቤተክርስቲያን ከኛ ጋር በመሰረታዊ በሆነ ትምህርት ልዩነት ያለው አይነት ነገር ያለውኝ ደግሞም አለ። ለምሳሌ በጌታ እራት የሚሆን በጥምቀት ሲያብራሩ ከኦርቶዶክስ ቢለይም ከኛ ከምናምነው መጽሐፍ ቅዱስ ከሆነው ትምህርት ግን የሚለይ ነገር እንዳለ አውቃለሁ። ኦርቶዶክስን በምንሞግትበት ልክ ይሄን ትምህርት መሞገት አለብን ብለህ ታምናለህ ወይ ፓስተር? ጥያቄ ይሄ ነው። ከዛ የምናገር ልንሞግት እንችላለን፣ ግን ሶሻል ሚዲያ ላይ አይደለም የምንሟገተው ከነሱ ጋር ሶሻል ሚዲያ ላይ በዚህ ጉዳይ ሙግት ማድረግ ምንም ፋይዳ የለውም፣ ጥቅም የለውም። ትልቁን ስራ እነሱ ግን ኑ እናድርግ እያሉና ፓስተር እንዳትቀበሏቸው ዳዊትና በመጽሐፍ ቅዱስ ከኔ ጋር ብቻ ብዬ ጥሪ ማለት እኔ ምላሽ ሰጥቻለሁ። አይቼዋለሁ፣ ሰምቼዋለሁ፣ እሱንም ጥሪ ሰምቼዋለሁ። መጽሐፍ ቅዱስን ምናምንን መሰረት አድርገን እንወያይ ብሎ ያቀረበውንም ጥሪ ሰምቼዋለሁ። ኢትስ ኢምፖርታንት። ከኦርቶዶክሳውያን ጋራ ውይይት የምናደርገው በክርስቶስ ኢየሱስ አምነው እንዲድኑ ስለምንፈልግ ነው። ሉትራውያን በክርስቶስ ኢየሱስ አዳኝነት አምነው ድነዋል። ከነሱ ጋር ምንም ጊዜ የምናጠፋበት ምክንያት የለንም። ትክክል ያልሆነውን ነገር ወይም ግራ የሚያጋባውን ነገር የሚያምታታውን ነገር እንደ ወንድማማች ውስጥ ተነጋግረን ካረሙ ያርሙታል፣ ካስተካከሉ ያስተካክሉታል። በዛ አግባብ ነው የምንነጋገረው። ምክንያቱም እኛ ሉትራውያን አልዳኑም ወይም መካነ ኢየሱስ ሰዎች አልዳኑም ብለን አይደለም የምናምነው። እኛ በጭራሽ ከሉትራውያን ጋር የምንነጋገረው እና ከኦርቶዶክሳውያን ጋር የምንነጋገርበት አግባብ የተለያየ ነው። ኦርቶዶክሳውያን ወገኖቻችን በወንጌል አምነው እንዲድኑ ስለምንፈልግ ነው። ልክ ነው። በክርስቶስ አዳኝነት ጉዳይ ላይ ችግር ስላለ ነው ከነሱ ጋር የምንወያየው። ስለዚህ ብሩክዬ እንነጋገራለን፣ ግን ሚዲያ ላይ አምጥተን እሱን አናወራ፣ አይጠቅምንም። ቀጥል፣ የምትናገረውን ተናገርና እኔ ልውጣ። ሰዎች እዚህ ተደርድረው የጠበቁኝ ነው። ቀጥል። እሺ፣ አከብራለሁ፣ ሀሳባችሁን በሚገባ አከብራለሁ። የማምነውን ትምህርት ግን ዲፌንድ ለማድረግ እኔ ዝግጁ ነኝ እንዳልኩት እና የእናንተን የተናገራችሁትን በደንብ አክብሬ ማለት ነው። ምክንያቱም ለምሳሌ ሉተር የህፃናት ጥምቀትን የማይቀበሉትን አጋንንት እንዳለባቸው ጽፏል በመጽሐፉ። እና አሁን አንድ ሰው ይሄ ትክክል ነው ብሎ ይዞ የሚመጣ ከሆነ የያዘው ትምህርት ትክክል እንዳልሆነ እኔ ደግሞ እንደ መጽሐፍ ቅዱስ በውስጥ ሳይሆን ፊት ለፊት ለመወግተው ዝግጁ ነኝ። እኔ ያለችሁን ሀሳብ ተቀብዬ ማለት ነው። ይኸውልህ ብሩክዬ፣ ከጅምሩ ማለት ነው ከጅምሩ ሉተር የጻፋቸውን ጽሁፎች ሁሉ እንድንቀበል እነሱም አይጠይቁም፣ እኛም አይጠበቅብንም። እነሱ ግን ይቀበላሉ። እኛ ዳኛችን ብሩክዬ፣ እኛ ዳኛችን መጽሐፍ ቅዱስ ነው የምናምነው በሱ።
ቅድም ኤርሚ ሲናገር ሰምተው እንደሆነ ሶላ ስክሪፕቾራ ካሉ በኋላ ሌላ ነገርን ተጨማሪ ማድረግ የለባቸውም። ወይም የሶላ ስክሪፕቾራን ትርጉም ካላወቁ የመጽሐፍ ቅዱስ ላዕላዩ ባለስልጣን መጽሐፍ ቅዱስ ነው ብለው ከተቀበሉ መጽሐፍ ቅዱስ የማይለውን ነገር ማስወገድ የነሱ ድርሻ ነው፣ የነሱ ኃላፊነት ነው። ገብቶሃል? ስለዚህ ገና ከጅማሬው ሉተር እንደዚህ ብሏል እና እናንተ አጋንንት አለባችሁ ብለውን ሲመጡ ሉተር ሊለን ይችላል መጽሐፍ ስላልገባው ነው፣ መጽሐፍ ቅዱስ ይሄን ይላል። አበቃ በቃ እዚህ ጋር ያበቃል። ገብቶሃል? እና ዋነኛው በተዘዋዋሪ ፓስተርዬ ሉተር እንደዚህ ብሎ ጽፏልና ያ የሱ ቃል የማይሻር ስልጣናዊ ቃል ነውና እሱ ብሎ ባለበት እኛም እናንተ እንላለን ብሎ የሚል አይነት ቲክታከሮች ናቸው እንደዚህ አይነት አሳሰብ ያላቸው። በነገራችሁ ላይ እዚህ ቲክታክ ላይ ያሉ ቲክታከሮች ናቸው እንደዚህ የሚያስቡት እንጂ ቤተ እምነቱን በኃላፊነት የሚመሩ ወገኖች እንደዚህ አይደለም የሚያስቡት። መካከላቸው ያሉ ጤነኛ አገልጋዮች እንደዚህ አይደለም የሚያስቡት። እዚህ ቲክታክ ላይ አካውንታቢሊቲ የለም። ማንን ይጠይቀዋል? ሰው የፈለገውን ነገር እኮ ነው እየመጣ እያወራ ያለው። ስለዚህ እነሱ ስላሉን ወርደን በእነሱ ልክ ልንሆን አንችልም። እውነቱ እሱ ስላልሆነ የሚያነጋግረን ቅዱስ ቃሉ ነው። ከኦርቶዶክሳውያን ጋር የሚያነጋግረን ወደ መጽሐፍ ቅዱስ ነው። እነሱ ገፍተው ይሄንን ይዘው መጥተው ከኛ ጋር እንነጋገር ብለው ካሉ ግን እነሱ ገፍተው ከመጡ እኛ አንጠራቸው። እነሱ ገፍተው ከመጡ ብሩኬ እንዳልከው በእግዚአብሔር ቃል እውነት መሰረት አይ ቅዱስ ቃሉ የሚለው ይሄን ነው ብለን መነጋገር ወንጀል አይደለም። ቅዱስ ቃሉ የሚለው እውነት ግን ፓስተርዬ ለወንጌሉ እንቅፋት እያኖሩ ያሉት እነሱ ናቸው። አሁንም እነሱ ናቸው ሽብልቅ ያስገቡት። ኢየሱስ ለዓለም አልሞተም ብሎ ሲያወራ የነበረ ያ ሰው ኦኬ ትምህርትህ ይሄ ትምህርት ኢየሱስ ለዓለም አልሞተም ብሎ የሚለውን ነው ወይ ኢየሱስ ለዓለም አልሞተም ብሎ የሚለውን ትምህርት አምጥቶ እዚህ ሶሻል ሚዲያ ላይ በማይገባው ለማይገባው ይህን ጉዳይ እንኳን በነገረ መለኮቱ ዓለም የሚያጨቃጭቅ ቢሆንም በዚህ በእኛ በወንጌላውያን ትራዲሽን ውስጥ ይሄን አውጥቶ አደባባይ ላይ በመናገር ምንድን ነው ያተረፈው? ህዝብ ወንጌል እንዳይሰማ ነው ያደረገው። እንደዚህ አይነት ስራ ፈቶች ናቸው አሁንም እየበጠበጡ ነው ያሉት። እሱ ነው እኔ እያልኩ ያለሁት። ስኩል ኦፍ ቶት እዚህ አምጥተው እንሟገት የሚሉ ሰዎች ጊዜ ልንሰጣቸው አይገባም። እኛ ስራ አለ ይሄዱና ትምህርት ቤት ይሟገቱ። ከፈለጉ ያን ስኩል ኦፍ ቶት ይዘው ትምህርት ቤት ይሟገቱ። እኛ ጋር መጥተው አያስቸግሩ። አንድ ሁለተኛ ገፍተው ከመጡ እኛ ኑ እንሟገት ኑ እንጨቃጨቅ ብለን አንጠራቸውም ጊዜም ስለሌለን። አይ እኛ መሟገት አለብን በዚህ ጉዳይ ካላናገራቸውም ብለው ጭቅጭቅ ወይም ውትወታ ካበዙ እና አስፈላጊ ሆኖ ከተገኘ አሁን ብሩኬ እንዳለው በእግዚአብሔር ቃል እውነት መሰረት መነጋገር ይቻላል። ችግር የለውም። ገፍተው ከመጡ ገፍተው እስካልመጡ ድረስ እኛ ችግራችን አይደለም። የሚያስቀምጡትን እንቅፋት እናነሳዋለን፣ በምናነሳው መንገድ እናነሳዋለን። አሁን ኤርሚ ቅድም የነገርከን ነገር ትልቅ ነገር ነው። ይህን እንቅፋት ለማንሳት በጣም በጣም አስፈላጊ ነገር ነው። ስለዚህ ይሄ ኤል ራይስ የሚል ሰው አስወጡልኝ፣ ሞግቱን ብለዋል ምናምን ብለዋል። እኔ የምለው እንዲህ አይነት ነገር በመጽሐፍ ምንድን ነው የምትጠቀሙት? አሁን እዚህ ጭቅጭቅ በመፈጠሩ ምንድን ነው የምትጠቀሙት? በጣም እኮ ነው የሚገርመኝ። ኤኒዌይስ እኛ ፐርፐዝ አለን፣ አላማ አለን። እዚህ ቲክታክ ላይ ሶሻል ሚዲያ ላይ ያለ ነው አንድ ሰው እንዲድን ነው። አንድ ሰው በምንም መንገድ አንድ ሰው እንዳይድን እንቅፋት አልናስቀምጥም። አምጥተው እንቅፋት ሲያስቀምጡ ደግሞ በማስተዋል ሆነን እናነሳዋለን። እግዚአብሔር ከኛ ጋር ስላለ በእነሱ ልክ ግን ወርደን ያልሆነ ነገር አናረግ። ይበቃል። እዚህ ድረስ ካወራን የቀረውን በኋላ ውስጥ እናውራ። ዳንዬ እየፈለገ ቆይ አንዴ ከመውጣቱ በፊት ምንድን ነው ፓስተር፣ እኔ ቀደም ያልከውን ሀሳብ እንዲሁ አጽንኦት ለመስጠት ያክል ነው። ምንድን ነው እሱ ሁላችንም ግልጽ የሆነ ነገር ስለምናይ ለሁሉም እንደ ማሳሰቢያ ያክል ነውና እዚህ ሶሻል ሚዲያ ላይ ቲክቶክ ኤሪያ ላይ ፌመስ ለመሆን ከፈለክ ማንንም መስደብ አይደለም፣ ኤርሚን መስደብ ነው በቃ። እውነቴን እኮ ነው የምለው። ፌመስ የምትሆነው ጊፍትም የሚበዛልህ የኤርሚን ፎቶ ወይ ደግሞ
ርዕሱን ይዘ ኤርሚያስን ይዘ ስትወጣ ነው በቃ ዩ ቢካም ፌመስ። እንዳንተ ፎቶ ቪዲዮ እየተቆራረጠ የሚዞር ሰው አይኖርም እና ይሄ በደንብ የተለመደ ነው እና እዚህ ላይ መንቃት ያለብን ይመስለኛል ወንድም። ምንድነው የሁል ጊዜ ርዕሳችን የሰዎች መዳን ነው የኛ። ሶ ወንድምነት እኔ በየፌርማታው ኢንቴንሽኑም ቤተክርስቲያኒቷን ዲፌንድ የማድረግ አይደለም። በጣም ቀን የሆኑ ቤተክርስቲያኒቷን የሚያውቋት በጣም በእንግዲህ ስነ መለኮት ዕውቀታቸውም በጣም የተከበሩ አብረን የምናገለግላቸው ሰዎች አሉ። አሁን ግን የምናያቸው ቲክቶክ ላይ የምናያቸው ሰዎች ጀስት ሞቲቫቸው አጌንስት ከኤርሚ ማለት አሁን ያለውን የወንጌል አማኞች ሙቭመንት በቲክቶክ ላይም በሶሻል ሚዲያ ላይ አመንም አላመንም ወንድምነት እግዚአብሔር አንተን መሪ አድርጓል፣ አይከን አድርጓል። በቃ you have to accept that ማለት ነው። ሶ የወንጌል አገልግሎትን ማስቆም የሚቻለው አጌንስት ዩ መንቀሳቀስ ሲጀምር ብቻ ነው ኤቭሪባዲ ማለት ነው። ስለዚህ ባመጡብን ማለት ርዕስ ይዘው በመጡ ቁጥር ከነሱ ጋር መቆም የለብንም። በቃ ርዕሳችንን እናውቃለን፣ ለምን እንደመጣን ጌታ ለምን እንደጠራን እናውቃለን። እንደው ይሄንን ርዕሶች እንኳን ማውራት ብንፈልግ እነሱ እንድናወራ በፈለጉበት ሞመንት ላይ ፕሊስ አናወራቸው። ያመጧቸውን ትምህርቶች መምታት እንኳን ቢያስፈልግ ወንድምነት ማለት መምታት እንኳን ቢያስፈልግ አሁን ግን አይደለም፣ ዛሬ አይደለም፣ ነገ አይደለም። ይበተናሉ። 3 4 5 አይደሉ? እግዚአብሔር ይዞ ያልመጣ ሰው ይበተናል። በቃ ዳር ይይዛሉ። እንዳንተ እንደምትለው እግዚአብሔር ዳር ያስይዛቸዋል። የምሬን ነው የምለው። በቃ ዳር ይይዛሉ። ያኔ ልክ ዳር ሲይዙ ይሄንን ኢሹ አንስተን ወይ እንዴስ ከሲት ህዝቡን ማስተማር በሚገባ ሌቭል መሞግት የሚገባን ጉዳይ እንሞግታለን እና ከወንጌል አገልግሎት አንፃር እንዳያቆሙን ሌት ፎከስ የተጠራንበት የመጣንበት ሶሻል ሚዲያ ላይ ያለንበትን ሪዝን ይዘነው እንውጣ ወንድምነት። እሱን በደንብ አንደርስታንድ ማድረግ ስላለብን ማለት ነውና ባይ ዘ ዌይ ማንም አይሰደብም፣ ከኛ መሃል ማንም አይሰደብም። ካያችሁ የሚሰደብ አንድ ሰው ነው። እኩል እያወራ እየተነጋገረን የሚሰደበው ግን አንድ ነው። ለምን? በቃ እግዚአብሔር አንተን አድርጓል። ሶ ሆም ብለውም ደግሞ ያንን የሚያደርጉትን ነገር ነው ዲናይ ማናረገው ነገር ማለት ነውና ስለዚህ አጀንዳ መቀበል እንዳይሆንብን ቴንክ ዩ ተባረክ። የፓስተርን አርጊውመንት ሐሳቡን ስለተቀበልክ ሶ ሌት አስ ፎከስ ራሳችን ላይ ጥሪያችን ላይ እዛ ላይ አድርገን እንስራ የሚለውን ሐሳብ አጽንኦት ለመስጠት ያክል ነው። ተባረኩልኝ ፓስተር ቴንክ ዩ። እንኳንም ነገርከኝ ወንድምነት ዳንዬ፣ ብርኬም ሌሎቻችሁም ብታወሩ ይሄን ሐሳብ ነው የምትጋሩት። በቃ ድካሜም ብርታቴም ይታወቃል እዚህ ሶሻል ሚዲያ ላይ በቅንነት ነው የማገለግለው ጌታዬ። በቃ ሁላችን ደስ የምንሰኘው ሰው ሲድን ነው እና ቀደም ፓስተር እንዳለው ማለት ነው ፕሊስ እንደዚህ አይነት የቤት ስራ ሰጣችሁን ወዲያና ወዲህ ያላችሁ ሽብልቅ እያስገባችሁ የጌታን መልክ ሳይሆን የኛን የስጋ መልክ እንድናሳይ አታድርጉን። እዚህ ሰው ነንና ይሰማናል። ፔንቴኮስታልን ስትቀጠቅጡ ነበር፣ ስትሳደቡ ነበር፣ ወረርሽኝ እያላችሁ ማለት ነው። እንደ ተስቦ በሽታ መተውብን እዚህ ልሳን እያሉ ይላሉ፣ ትንቢት እያሉ ይላሉ ብላችሁ ምትሉ እናና ከረኛው ከኤርሚያስ ስማ የሰራዊት ጌታ እግዚአብሔር ሊገልጠው የወደደውን ያህል የገለጠልኝና እነግርሃለሁ። ከነገረኝ ማለት ነው ከነገረኝ እነግርሃለሁ። ኤርሚዬ በቃ ጌታ ይባርክህ። አሁን ወደ አጀንዳችን ወደ ወንጌል ተባረኩ። ብሩኬ ቴንኪዩ፣ ዳንዬ ቴንኪዩ፣ ቢኒ እዚህ ላይ ያላችሁ ወንድሞች በጠቅላላ እግዚአብሔር ይባርካችሁ። በታችም ያላችሁ እግዚአብሔር ይባርካችሁ። መልካም ቆይታ። ወደ አገልግሎት ልገባ ነው እንደገና። ቴንኪዩ ፓስተር፣ እኛም ልንቀጥል ነው። ተባረክ። እሺ ጸጋ ያብዛላችሁ። ዳኒ ቤቱን ምራው፣ ቁርስ እየበላሁ ነው። ቀጥሉ። በምናወራው በቀድሞ ላይ ይነሳ ብላችሁ የምትሉት ሀሳብ ካለ ማለት ነው። ጸጋ ያብዛላችሁ። ቀጥሉ። እሺ ወንድምና ጸጋ ያብዛልህ። ተባረክ። እሺ ወንድሞች ርዕስ አላችሁ? ብሩኬ፣ ቢኒሻ፣ ቤካ የምታነሱት ወይ ደግሞ መቀጠል አለበት የምትሉት ርዕስ ካለ አንስተን ማውራት እንቀጥላለን። አጀንዳችንን እናነሳለን፣ እናወራለን፣ እንነጋገራለን ማለት ነው። ጸጋ ይብዛላችሁ።
ብሩኬ ወንድምነት ቢኒሻ ካላችሁ ሀሳብ አጀንዳ ካላችሁ እሱን አንስተን ማውራትና መነጋገር እንችላለን። ርዕስ ካለ ኦኬ። ወይ ቅድም ያነሳነው ርዕስ አለ ካልሆነ እሱን መቀጠል እንችላለን። እሱን እንቀጥልበት። እኔ በቅድሙ ርዕስ እንቀጥል። ኦኬ ወንድምነት ለምሳሌ እኔ አሁን አዲስ ያመጣሁት ሀሳብ ነው፣ ገና አልተነጋገርንበትም። ከየትኛውም አብያተ ክርስቲያናት መጥተው በመጽሐፍ ቅዱስ ማለት ነው። እኔ አባቶች፣ እናቶች፣ አያቶች፣ አክስቶች አትበሉም። በመጀመሪያ መታችሁ ከኢየሱስ ጀምሩ። መታችሁ መምህሩ እሱ ነው፣ ንጉሳችን እሱ ነው፣ ከሱ ጀምሩ። የእሱ ትምህርት ምን አለ እሱ በዚህ ጉዳይ። ከዛ የእርከኑን ጠብቀን ማለት ነው፣ ቅድመ ተከተሉን ጠብቀን እዛ ደግሞ በቅዱሳት ሐዋርያትም የተነገረው የእሱ ትምህርት ነው እና በዚህ ጉዳይ ላይ የኃጢአት ስርየት ወይ ደግሞ ኃጢአት የሚሰራው በኢየሱስ ደም ወይስ በጥምቀት? በዚህ ላይ ሊያወሩ የሚችሉ ሰዎች ካሉ መምጣት ይችላሉ። የኃጢአት ስርየት እንግዲህ ደህንነትን ነው፣ መዳንን በተመለከተ ስለሆነ አይ ሌላም አለን ብላችሁ ካላችሁ ማለት መቀየር እችላለሁ። በዚህም ቢሆን ጥሩ ነው ልል ፈልጌ ነው። በሌላ ሀሳብ ብላችሁ እንትኑ ካለ ርዕሱ ቆንጆ ነው በጣም። ርዕሱ ግን እንትኑ ጥሩ አይመስለኝም። ይሄ ቀይ መሆኑ እቀይረዋለሁ። ርዕሱ በጣም ቆንጆ ነው። በእንደዚህ አደርገዋለሁ። ይኸው ቀጥሉ። እሺ ወንድ መጻግ ይብዛል። ብሩኬ እሺ ቀጥል። ብሩኬ እሺ እሺ አሁን ቆንጆ ርዕስ ነው፣ በደንብ ሊያስወራ የሚችል ነው። እንግዲህ እዚህ ላይ እንቆያለን ማለት ነው። እኔ ቅድም በተናገርኩት ላይ ምናልባት ያው እንዳልኳችሁ አቋሜ ነው። አሁንም በጣም ነው ማከብራቸው ፓስተርንም ኤርሚንም እጅግ በጣም ሌሎች እዚህ ገስት ላይ ያሉ ወንድሞች ታልሽ ያሉትንም ጭምር ማለት ነው። ማንም ሰው ቤቱን ከፍቶ ትምህርት ማስተማር ይችላል። እኔ ቤቴን ከፍቼ በደንብ ነው ትምህርት ማስተምረው። በጌታ እራት፣ በጥምቀት፣ በመጨረሻው ዘመን፣ በነገረ ክርስቶስ ላይ በየትኛውም ጉዳይ ቤቴን ከፍቼ አስተምራለሁ። ልክ እኔ እንደማስተምረው ማስተማር መብታቸው ነው። ነገር ግን ከዚህ በኋላ የጴንጤቆስጤው የጌታ እራት እንደዚህ እያሉ ወደ ጎን ማውራት የሚቀጥሉ ከሆነ ግን ያው እኛም በዛው መንገድ መቀጠል ከዛ በከፋ መንገድ ነው የምንቀጥለው ማለት ነው። ምክንያቱም መብት ነው የራሱን ትምህርት ማንም ማስተማር። ነገር ግን ከጴንጤቆስጤው ይሄ የጌታ እራት ይልቅ የእነንትና ምናምን እያለ ግን ማንም ሰው ከዚህ በኋላ የሚያወራ ከሆነ ግን ያው የኛም እንትን አጻፋ ከዛ ይከፋ ይሆናል ማለት ነው። እኔ በዚህ አልደራደርም። ምክንያቱም መጽሐፍ ቅዱሳዊ የሆነ ትምህርት ነው ያለን። ሐዋርያቱ የተቀበሉትን ትምህርት ነው ያዝነው። በዚህ እኔ ምንም በቃ ልቤን እርፍ ያደረገ ትምህርት በጴንጤቆስታል ውስጥ አለ። በቃ መጽሐፍ ቅዱሳዊ የሆነ ሐዋርያቱ ያስተማሩት ማለት ነው እና መብታቸው ነው። ማንም ቤቱን ማስተማር፣ ኦርቶዶክስ ቤቱን ከፍቶ ያስተምራል። ልክ እንደዛው ሉተራኑም መካነ ኢየሱስም ቤቱን ከፍቶ ማስተማር መብታቸው ነው። ነገር ግን የኛን ስም እያነሱ ወደ ጎን የነሱ የጌታ እራት የነሱ ጥምቀት እና እንደ ህብረት በልሳን ዙሪያ እያነሱ የሚያሾፉ የሚያፌዙ ከሆነ ግን ከዚህ በኋላ የምሬን ነው የምላችሁ እንደ አቋማችን ምንም እሱ አይቀየርም ነው አይቀየርም። መጽሐፍ ቅዱሳዊ የሆነውንም እውነትማ በምንም ኮምፕሮማይዝ እኮ አናደርገው። that will be unchanging የማይቀየር ነው ማንም ይሁን ማንም። ኦኬ ግን አሁን ለአሳይመንታቸው ግብአት አንሆንም ነው በቃ ይንጫጩ። ማንም አያውቀውም። ድሮም እዛው ዝም ብሎ ጠንዝቶ ቁጭ ያለ ነው። አሁንም እዛው ቁጭ ብሎ የጠንዛ ነው፣ አንሰማም ነው። በሀሳቡ ላይ ግን ለምሳሌ አሁን እንደዚህ ርዕስ ይዘን ስንገባ መጥቶ እዚህ ሀሳብ ላይ አይ መጽሐፍ ቅዱሳዊ አይደለም ብሎ ሊሞግት የሚፈልግ ካለ መጥቶ በቃ መሞገት ይችላል። ታጽኦ እንጂ ሀሳቡ መቼም አይቀየርም። እኛ እናልፋለን፣ ሰማይም ምድርም ያልፋል እንጂ እግዚአብሔር ቃል በፍጹም በአንድ ሰውም አያልፍም፣ በአንድ ሰው መቀየር አይችልም። ስለዚህ ይሄ አቋም ብሩኬ የሁላችንም ነው። ቀጥልበት። አሁን በዚህ ርዕስ ላይ ገብቶ ማውራት የሚፈልግ ካለ you're more than welcome። ተጋብዛችኋል።
ቢኒ ማለት እኔ ማታም እንዳልከኝ በማታ አቋም ነው ያለው እስካሁን ድረስ ማለት ይህስ ልክ ነው እንዳልከውም አቋማችን የሁላችንም አቋም ነው። ግን ለእነዚህ ሰዎች ማለት መልስ መስጠት ትክክል አይደለም። ቤካይ አሁን ይሄንን በቃ የወንድነት ጨዋታ ስለሆነ በእኛ መሀል እኛ እናወራዋለን፣ ችግር የለም። በውስጥ መስመር በደንብ እናወራዋለን። በቃ አሁን እናወራዋለን። ጉዳዩን ርዕስ እንዳይጠልፍብን ሀሳብ እንዳልሰጣችሁ አውቃለሁ። ግን ጀስት በቃ ሌታስ እዚህ ጋር ፖዝ እናድርገውና እንደ አቋም የምናወራበት የምነጋገርበት ጉዳይ አለ። በደንብ እናወራለን፣ እንነጋገራለን ምናምን ማለት ነውና ምን መምሰል እንዳለበት በደንብ እናወራለን። ርዕስ እንዳይጠልፍብን ማለት ነውና ወዳችኋለሁ። ሌታስ ፎከስ በቃ ርዕሳችን ላይ የዛሬው ርዕስ ላይ በደንብ ፎከስ እናድርግ። እነሱ ይሻላል አይመስላችሁም? ተባረኩ። እሺ ኃጢአት የሚሰረይበት በኢየሱስ ደም ነው ወይስ በጥምቀት? ጥምቀት የኃጢአት ስርየትን ያሰጣል ብሎ የሚያምን ሰው ካለ ቤታችን ክፍት ነው። በዚህ ጉዳይ ላይ አንስተን ማውራት መነጋገር እንችላለን። እኔ ሐሳብ አለኝ። ይሄው ርዕስ በጣም ወሳኝ ርዕስ፣ በጣም ጠቃሚ ርዕስ ነው ከሁሉ በላይ። በዚህ ጉዳይ ላይ መወያየት ፈልጋለሁ የሚል ኦርቶዶክሳዊ ካለ በኃጢአት በጥምቀት የኃጢአት ስርየት አገኛለሁ ብሎ የሚያምን ኦርቶዶክሳዊ ካለ ፕሊስ አንድ ቁጥር ይጻፍልን። በጣም ብዙ ሰው አለ። በዚህ ጉዳይ ላይ መሞገት ይችላሉ የሚል ሰው ካለ በደስታ እንቀበላለን ማለት ነውና ካላችሁ ይሄው ቤታችንን ከፍተናል። በእግዚአብሔር ቃል ሐሳብ መሞገት የሚችል ሰው ካለ በዚህ ጉዳይ ላይ ቤታችንን የከፈትነው እንድትሞግቱን ነው። እንደ እግዚአብሔር ሐሳብ ሊሞግት የሚችል ሰው ካለ በቃ ይሄው ቤታችን ተከፍቷል። አንድ ቁጥር ጻፉልን ወይ ሪኩዌስት ላኩልን። ሞዴሬተሮች ሪኩዌስት ከላኩ ሰዎች መካከል የሚያምን ሰው ካለ እንቀበላለን ማለት ነው። እሺ እናግባ ወዳጄ። ጊዜ ባሉ አስገብቼዋለሁ። እሺ ሰላም ጊዜ እንዴት ነህ? ጊዜ ይሰማል ወዳጅ? ያንን ሁሉ ተንገብግቦ አንድ ቁጥር ጽፎ ያው የለም ሄዷል። ሌላ ሰው አስገብቼ እላለሁ። በግሪክ ይሁን በምናምን የተጻፈ ስም። እሺ ሰላም። እሺ ስሙጣ ሰላም እንዴት ናችሁ? አለን ሰላም። ከየት ቤተ እምነት? ኦርቶዶክስ ነኝ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ርዕሱን አይተዋል ብዬ አስባለሁ። በዚህ ጉዳይ ላይ የማውራት ሐሳብ ካለ ርዕሱ ላይ ቆመን እናወራለን ማለት ነውና ብሩኬ ያለ ዳንኤ እሺ ተቀበለው ብራዘር። ኦኬ እሺ ኢናርኪ እንዴት ነህ ብሩኬ? ጌታ ይባረክ። እንኳን ደህና መጣ። አሜን። እንኳን ደህና ቆያችሁኝ። የኃጢአት ስርየት በኢየሱስ ደም ወይስ በጥምቀት? የኃጢአት ስርየት የሚገኘው በክርስቶስ ደም ነው። ጥምቀትና የክርስቶስ ደም ግን ተነጣጥለው የሚነገሩ አይደሉም። ስለ ኃጢአት ሲወራ ወይም ስለ ጥምቀት ሲወራ ከክርስቶስ ደም ተነጥሎ አይደለም። ጥምቀት የእግዚአብሔር ጸጋ የምናገኝበት የኃጢአት ስርየት የምናገኝበት ጉዳይ ነው ብዬ ነው ማምነው። በጥምቀትም በደሙም ነው የኃጢአት ስርየት የሚገኘው እያልከኝ ነው? ተነጣጥለው አይነገርላቸውም ነው ባጭሩ። ጥምቀት የሚሰራው በክርስቶስ ደም መሰረትነት ላይ ነው። ምን ማለት ነው? ተነጣጥሎ ስትለኝ ምን እያልከኝ ነው? በክርስቶስ ደም ነው የኃጢአት ስርየት የሚገኘው ብለኛል። ከዛ ደግሞ ጥምቀትና የኢየሱስ ደም አይነጣጠልም ስትል ምን እያልከኝ ነው? ያ ማለት ምን ማለት ነው? መጽሐፍ ቅዱስ ጥምቀት የኃጢአት ስርየት እንደሚሰጥ ይናገራል። እንዴት ነው የሚሰጠው የሚለው ደግሞ ከክርስቶስ ደም ተነጥሎ ሳይሆን ራሱ ጥምቀት የተመሰረተው በክርስቶስ ስለሆነ በክርስቶስ ደም ለምሳሌ ጌታችን ኢየሱስ ክርስቶስ ሲሰቀል በመስቀል ላይ ከጎኑ ደምና ውሃ ነው የወጣው። ሰው
ከዛ አንጻር ስለ ጥምቀት ሲወራ ከደሙ በተለየ መልኩ ወይም ደግሞ ከደሙ የተለየ ኃጢአት ስርየት ይሰጣል እየተባለ አይደለም ነው። መልካም እሺ። ጥምቀት የክርስቶስ ደም የኃጢአት ስርየት ይሰጣል ዘንድ ጥምቀትና ደግሞ የጌታ ራስ ጥምቀትና የጌታ ደም ስለማይነጣጠል ሰው በጥምቀት በኩል የኃጢአት ስርየት ይገኛል ነው የእሱ ንግግር። አሁን መጽሐፍ ቅዱስ ላይ እናደርገዋ የመጀመሪያው ጥምቀትና የጌታ ደም አይነጣጠልም ላልኩ የመጽሐፍ ቅዱስ ማስረጃ ጥምቀትና የጌታ ደም አይነጣጠልም ያልኩ በምን እንደሆነ መጀመሪያ መረዳት ያስፈልጋል። ስለ ኃጢአት ስርየት ሲነገር ጥምቀት የተለየ ኃጢአት ስርየት፣ የጌታ ደም ደግሞ ሌላ የኃጢአት ስርየት ይሰጣል ማለት አይደለም ነው። ስለ ጥምቀት የኃጢአት ስርየት ሲወራ ከጌታ ደም በመነጠል አይደለም ነው። አንድ ኃጢአት ስርየት ይሄን ስትል የትኛው የመጽሐፍ ቅዱስ ጥቅስ ላይ ቆመ ነው? ጥምቀት መጽሐፍ ቅዱስ ሌላ ይሄ ብሎ አላስቀመጠም። ስለ ኃጢአት ሲያወራ ስለ ኃጢአት ስርየት ሲያወራ ከፋፍሎ አይደለም የሚያስቀምጠው ነው። ጥቅስ የለኝም ያው ትምህርታችን ነው እያልከኝ ነው። መጽሐፍ ቅዱስ ላይ ጥቅስ የለኝም ለዚህ ንግግሬ። ጥቅስ የለኝም ሳይሆን አንተ የጠየቅከው ጥያቄ ጥቅስ የለኝም አይደለም፣ ጥቅስ አለኝ ትሰጠኛለች። ጥቅስ ካለክ ጥያቄ ምንድን ነው? ጥምቀት የጌታ ደም ከጥምቀት የሚነጥል አይደለም። በጌታ ደም በኩል ነው የኃጢአት ስርየት የሚገኘው። ግን ስለ ኃጢአት ስርየት ስናወራ ጥምቀት ከጌታ ደም ስለማይነጠል ያው በጥምቀትም በኩል እናገኛለን ነው። አይነጠልም ላልከው ማስረጃ አለ ወይ? የመጀመሪያው ነው። ከዛ በጥምቀት የኃጢአት ስርየት እንደሚገኝ ደግሞ እናወራበታለን። ያ አለኝ። ለምሳሌ የሐዋርያት ሥራ ምዕራፍ 2:36 ጀምረን ስናነብ ሐዋርያትና ጴጥሮስ ወንጌል ለሰበኩላቸው ሰዎች ወንጌሉን ካመኑ በኋላ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ በክርስቶስ ኢየሱስም ተጠመቁን የተባሉት። ስለዚህ በስሙ አምነው ሲጠመቁ የኃጢአት ስርየትን እንደሚያገኙ ይናገራል። ሰው ጥምቀትና የክርስቶስ የማዳን አገልግሎት አንድ ላይ እንደሆነ እዛ ክፍል ላይ ተገልጿል። የክርስቶስ ደም ከጥምቀት አይነጠልም ላልከው ሐዋርያት ሥራ 2:38 የጠቀስከው ምን ማለት እንደሆነ እሱን አብራርቻለሁ። ሰው በዛ ኤክስፕላኔሽን መሰረት ያው የሐዋርያት ሥራ ምዕራፍ 2 የሐዋርያት ሥራ መጽሐፍ ምዕራፍ 2 እሱ ላይ እናውራሽ። ቁጥር 36 ጀምሮ አንብብልና ጥያቄ ልጠይቅ። ሐዋርያት ሥራ 2 እንግዲህ ይህን እናንተ የሰቀላችሁትን ኢየሱስ እግዚአብሔር ጌታም ክርስቶስ እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታንም ትቀበላላችሁ። እሺ እዚህ ክፍል ላይ የመጀመሪያው ንስሐ ግቡ የሚል ቃል አለ። ሁለተኛ ተጠመቁ፣ ከዛ የኃጢአት ስርየት የሚል ቃል አለ። ከኃጢአት ስርየት ጋር የተገናኘው ጥምቀት ወይስ ንስሐ የሚለው ቃል? ከዛ የክርስቶስን ደም ጠይቃለሁ። ንስሐና የኃጢአት ስርየትም ጥምቀትም እዛ ክፍል ላይ ተነጣጥሎ አልተቀመጠም። ጥያቄ ራሱ ውድቅ ነው የሚሆነው። ተነጣጥሎ ባልተቀመጠበት ሁኔታ ላይ ነጣጥለ መጠየቅ አትችልም። መጀመሪያ ተነጣጥሎ እንደተቀመጠ አስቀምጥ። ማስረጃ ይሰጣሉ። እሱ ማስረጃ ይሰጣሉ። ንስሐ ሲገቡ አሁን ይህ ስብከት ለአይሁዳውያን ነው ወይ ደግሞ ጌታን ለሰቀሉት የተነገረ ስብከት ነው። ሐዋርያት ሥራ ምዕራፍ 2 ንስሐ ሲገቡ እነዚህ ሰዎች የኃጢአት ስርየት ያገኛሉ ወይስ አያገኙ? ንስሐ ሲገቡ ተጠመቁን የተባሉት ከዛ የኃጢአት ስርየት ታገኛላችሁ ነው የሚለው መጽሐፉ። አንተ እሱ ያንተ መልስ ነው። የኔ ጥያቄ ግን የኔ ሳይሆን መጽሐፉ የሚለው ነው። የኔ አታርገው፣ መጽሐፉ ነው የሚመልሰው። እዛ እንደዛ ብሎ እሱ ያንተ መልስ ነው። የኔ ጥያቄ ግን መጽሐፉ ነው የሚለው አልኩ። የኔ መልስ አይደለም። አንድ ሰማኛ አንድ ሰማ ንስሐ ሲገቡ የኃጢአት ስርየት ያገኛሉ ወይስ አያገኙ? አያገኙም ወይም ያገኛሉ በል። መጽሐፉ የሚመልሰውን በመጽሐፉ መሰረት ልመልስልህ። የኔ መልስ በመጽሐፉ የተደገፈ ስለሆነ ማለት ነው። ንስሐ ሲገቡ ተጠመቁን የተባሉት ከዛ የኃጢአት ስርየት ታገኛላችሁን የተባሉት። ስለዚህ ንስሐ ሲገቡ ይጠመቃሉ፣ ከዛ የኃጢአት ስርየትን ያገኛሉ። አለቀ። መጽሐፉ ይሄ ነው የሚለን። ከዚህ የተለየ ካለ አቅርብልን። ጥያቄ ልቀይረው፣ ችግር የለውም። ጴጥሮስ እዚህ ክፍል ላይ የሰበከው ጴጥሮስ ንስሐ ግቡ የኃጢአት ስርየት ታገኛላችሁ ብሎ ሰብኳል ወይስ አልሰበከም?
ንስሐ ግቡ፣ በክርስቶስ ስም ተጠመቁ፣ የኃጢአት ስርየት ታገኛላችሁ ነው ያለው። የኔ ጥያቄ ጴጥሮስ ራሱ ንስሐ ግቡ የኃጢአት ስርየት ታገኛላችሁ ብሎ ለነዚህ ወገን ሰብኳል ወይስ አልሰበከም? የሐዋርያት ስራ ላይ ቆመ ነው እያወራን ያለ ነው። ስለዚህ ያንተ ጥያቄ የሐዋርያት ስራ ላይ ተመለሰልህ? እዚህ የሐዋርያት ስራ ላይ ነው እየጠየቅኩ ያለሁት። ምን ብዬ ጠየቅኩ? ጴጥሮስ ራሱ ንስሐ ግቡ የኃጢአት ስርየት ታገኛላችሁ ብሎ ሰብኳል ወይስ አልሰበከም? ንስሐ ግቡ የኃጢአት ስርየትን ታገኛላችሁ ሳይሆን ንስሐ ግቡ በኢየሱስ ክርስቶስም ተጠመቁ የኃጢአት ስርየትን ታገኛላችሁ ብሎ ነው የሰበከው እያልኩ ነው። ምክንያቱም የማይመልሰው ለምንድን ነው? ስለማያውቀው ነው። ስለማላውቀው ስለሆነ ሳይሆን ይህንን ዲፌንድ ማድረግ የምትችል ከሆነ በመጽሐፍ ማስረጃ ዲፌንድ ማድረግ ትችላለህ፣ ወይም መሞገት ትችላለህ። በመጽሐፍ ዲፌንድ ላድርግ። እሱ ስላልመለሰው እኔ ምን እያልኩ እንደሆነ ላሳያችሁ። እሺ ምን ማለት ነው? ምን እየተናገርኩ እንደሆነ ላሳያችሁ። የሐዋርያት ሥራ መጽሐፍ ምዕራፍ 3 ላይ ራሱ ጴጥሮስ ለነዚሁ ወገን ሰበካችሁ። 3000 ድነዋል። በሐዋርያት ሥራ መጽሐፍ ምዕራፍ 2 ምዕራፍ 3 ላይ 2000 ድነዋል አይደል? ያ ሰው ከእናቱ ማህፀን ጀምሮ አካል ጉዳተኛ የነበረው ሰው ሲፈወስ በሱ ስብከት 2000 ሰዎች ድነዋል። የሐዋርያት ሥራ 3 ቁጥር 19 እና 20 ላንብብላችሁ፣ ከዛ ለጠይቀው ድጋሜ። የሐዋርያት ሥራ መጽሐፍ ምዕራፍ 3 ቁጥር 19 እንደዚህ ይላል። እንግዲህ ከጌታ ፊት አሁን እዚህ ክፍል ላይ የሐዋርያት ሥራ መጽሐፍ ምዕራፍ 3 ላይ የተነገረው ስብከት ልክ ምዕራፍ 2 ላይ እንዳለው አይነት ስብከት ነው። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱ አላቸው ጴጥሮስ። ንስሐ ገብተው ሲመለሱ የኃጢአት ስርየት ያገኛሉ ወይስ አያገኙም? በዚህ ጥቅስ መሰረት ያገኛሉ። ይሄ ማለት ጥምቀትን ያገለለ አይደለም። ስለ ጥምቀት እያወራን ስለሆነ በንስሐ የኃጢአት ስርየት ይገኛል ወይስ ያገኛል? እሱን ጥያቄ እዚህ ክፍል ላይ ንስሐ ገብታችሁ ስትጠመቁ ነው የኃጢአት ስርየት ታገኛላችሁ ያላቸው ወይስ ንስሐ ስትገቡ የኃጢአት ስርየት ታገኛላችሁ አላቸው? ልዩነት የለውም ብዬ እያልኩ ነው። ንስሐ ግቡ የኃጢአት ስርየት ታገኛላችሁ አላቸው። ያው አላቸው፣ ቀጥታ መለስኩልህ እኮ። ንስሐ ሲገቡ የኃጢአት ስርየት ያገኛሉ ማለት ነው ይላል መጽሐፉ። ናይስ። ያ ማለት የኃጢአት ስርየት የተገናኘው ከንስሐው ጋር ወይ ከመመለሳቸው ጋር እንጂ ከጥምቀቱ ጋር አይደለም ማለት ነው። ማን ያለው? ከየት ነው ያመጣው? ማስረጃውን አምጣ። የዚህ ክፍል ትርጉም እንደዛ ስለመሆኑ ማስረጃ አምጣ። ይሄው ራሱ ጴጥሮስ ምን አለ? ንስሐ ግቡ ምን አለ? ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱ። ንስሐ ገብተው ሲመለሱ ኃጢአታቸው እንደሚደመሰስ ራሱ ጴጥሮስ ነገር። አሁን የሰጠኸው ማብራሪያ ጥምቀት ሳይሆን ንስሐ ነው የተገናኘው የሚለውን ማስረጃ አምጣ ነው። ይህንን ትርጉም ከየት ነው ያመጣው እያልኩ ነው እንጂ መጽሐፉን አንብቦ አይደለም ያልኩ። ማስረጃ አምጣ ማለት ራሱ ጴጥሮስ እየነገረን ምንድነው ማስረጃ? ማስረጃማ በመጽሐፍ ራሱ ጴጥሮስማ እኮ ጴጥሮስ ያላቸው ሐዋርያት ሥራ ምዕራፍ 2 36 እስከ 38 ስናነብ ወንጌሉን ከተቀበሉ በኋላ ንስሐ እያንዳንዳችሁ አንድ ጊዜ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የኃጢአት ስርየት ታገኛላችሁ፣ የመንፈስ ቅዱስ ስጦታም ትቀበላላችሁ አለ። ራሱ ጴጥሮስ እዚህ ክፍል ላይ ጥምቀትን ከኃጢአት ስርየት ጋር አገናኝቶ ያወራል። በንስሐ በኩል የኃጢአት ስርየት ይገኛል ማለት ጥምቀት የኃጢአት ስርየት አይሰጥም ማለት አይደለም። ይህንን ማብራሪያ ኬታ መጣ ነው ያልኩኝ። እሺ ማብራሪያ ኬታ መጣ ነው? ማብራሪያውማ ራሱ ጴጥሮስ የሰበከው ነው። ራሱ ሐዋርያው የተናገረው እያለ ሚስተር ኤክስ የተባለው ሰውዬ ምን ተናገረ ብዬ ፍለጋ አልሄድም። ራሱ ጴጥሮስ በንስሐ የኃጢአት ስርየት እንደሚገኝ ራሱ ስለነገረን ማለት ነው። አንድ ጥያቄ ልጠይቅና እስኪ አንተ መልስልኝ። ተጠመቁ ልክ ነው። አሁን ንስሐ በመግባት እኔ ጠየቅኩን መልስልኝ። ደጋግማ አትጠይቀኝ ወንድም ብሩክ። አንተ የገባኸው በጥምቀት የኃጢአት ስርየት እንደሚገኝ ለማሳየት ስለሆነ ስትመልስልን እንጨርስና ጥያቄ ካለብህ ትጠይቀናለህ፣ እመልስልሃለሁ። ዝግጁ ነኝ ለመመለስ ማለት ነው ያንተ ጥያቄዎች። ልክ አሁን እኔ በንስሐ የኃጢአት ስርየት እንደሚገኝ እንዳሳየውክ ጴጥሮስ ተጠመቁ የኃጢአት ስርየት ታገኛላችሁ ብሎ የሰበከበት የመጽሐፍ ቅዱስ ጥቅስ ካለ የጠቀስኩት የመጽሐፍ ቅዱስ ክፍል ሊትራሊ እንደዛ ነው የሚለው። የሐዋርያት ሥራ ምዕራፍ 2 ላይ 38 ላይ እንዲህ ይላል፣ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በክርስቶስ ስም ተጠመቁ በማለት ይናገራል። ኃጢአታችሁ ይሰረይ ዘንድ በክርስቶስ ኢየሱስ ስም ተጠመቁ አለ።
ሶ በክርስቶስ ሲጠመቁ በጥምቀት በኩል የኃጢአት ስርየት ይገኛል እያለ ነው። ጥያቄን ግልጽ ላድርግልህ። ንስሐን ለብቻ ለይቶት ጴጥሮስ ሲሰብክ እንመለከታለን። ንስሐን ከኃጢአት ስርየት ጋር አገናኝቶ ራሱን ችሎ ንስሐ ማለት ነው። ልክ እንደዚሁ በጥምቀት የኃጢአት ስርየት ታገኛላችሁ ብሎ ራሱን ችሎ ጥምቀትን የሰበከበት የመጽሐፍ ቅዱስ ጥቅስ ካለ ይሄ መጽሐፍ ቅዱስ ክፍል እንደዛ እያለ ነው አልኩህ እኮ። ይሄ ያቀረብኩልህ የመጽሐፍ ቅዱስ ክፍል አንተ የጠየቀውን ጥያቄ ይመልሳል። አይ እኔ በምናገረው አማርኛ ከሌለ የሚባል ነገር የለም። መጽሐፍ ቅዱስ ስለ እምነት ለብቻ ያወራል፣ ስለ ጥምቀት ለብቻ ያወራል፣ ስለ ንስሐም ለብቻ ያወራል። ሶ ለብቻ አወራ ማለት ሌሎች ነገሮች አያስፈልጉም የሚሉ ማብራሪያዎች ከየት እንዳመጣቸው እንደዚህ አይነት ፋላሲ አትስራ። የጠቀስኩልህ የመጽሐፍ ቅዱስ ክፍል ያንተን ጥያቄ ይመልሳል እያልኩ ነው። እሺ መልስ የለውም። ለጠየቁት ጥያቄ መልስ የለውም። ችግር የለም። እሱ ለህዝቡን ተወውና እኔ ደግሞ ልጠይቅ እዚሁ ክፍል ላይ። አልጨረስኩም። አንዴ ስታወራ ሲሰማው እኔ ሳወራ ደግሞ እንድሰማኝ ነው። የጠየቁት ጥያቄ ምንድን ነው? ጴጥሮስ በግልጽ በሐዋርያት ሥራ መጽሐፍ ምዕራፍ 3 ጋር የኃጢአት ስርየት ከጥምቀት ጋር ሳይሆን ከንስሐ ጋር እንደሚገናኝ ሲያሳየን ምን ብሎናል? ኃጢአታችሁ ይደመሰስ ዘንድ ንስሐ ገቡ ተመለሱ ብሎ የኃጢአት ስርየትና ንስሐ ለነዚህ ለአይሁዳውያን ንስሐ ማለት ምን ማለት ነው? ጌታ ክርስቶስ ኢየሱስን ክደውታል፣ ሰቅለውታል። ሰው ኢየሱስ እርሱ መሲሁ ነው ብላችሁ መኑ ማለት ነው። ልክ ሲያምኑ ንስሐ ማለት ነው፣ ያካሄድ ለውጥ ማድረግ ነው። የኃጢአት ስርየት የሚሰጠው ምኑ ነው? በክርስቶስ ኢየሱስ ማመኑ ስለሆነ ማለት ለዛ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ተብሎ የተጻፈው። አሁን ብቻውን ራሱን ችሎ ጥምቀት የኃጢአት ስርየት ይሰጣል የሚል ጥያቄ ነበር የጠየቁት። ለዚህ ጥያቄ መልስ የለውም። ራሱን ችሎ ጥምቀት ከኃጢአት ስርየት ጋር የተሰበከበት የመጽሐፍ ቅዱስ ክፍል ካለ ይሄ ነበር ጥያቄ። እሺ ኃጢአት ስርየት የሚሰጥ ከሆነ ጥምቀት የኃጢአት ስርየት የሚሰጥ ከሆነ ኃጢአት በሰራችሁ ቁጥር ትጠመቃላችሁ? አንድ ጊዜ ክሌም ያረከው ነገር ልላወራበት ያው እየጠየቀኝም ስለነበረ አንዴ እንጨርስና ከዛ እዚህ ጋር ብለህ እድል ሰጥሃለሁ። ኦኬ እሺ ድገምልኝ። እሺ ጠይቅ። ጥምቀት የኃጢአት ስርየት የሚሰጥ ከሆነ ኃጢአት በሰራችሁ ቁጥር ትጠመቃላችሁ? አይ ጥምቀት አንዲ ነው የኃጢአት ስርየት ይሰጣል ማለት በአዳም በኩል የደረሰብን ውድቀት ስላለ ስለሱ እያወራን ነው። ኃጢአት ስንል ጥምቀት የኃጢአት ስርየት ይሰጣል ስንል እለት እለት ስለምንሰራው ክርስቲያን ከሆንም በኋላ በድካማችን የምንሰራው ስለሱ ኃጢአት እያወራን ሳይሆን በአዳም በኩል ስለደረሰብን ውድቀት ወይም ደግሞ በአዳም በኩል ስላጣነው ጸጋና ልጅነት በጥምቀት በኩል በእግዚአብሔር ጸጋ አማካኝነት ልጅነትንና የኃጢአት ስርየትን እናገኛለን እያልን ነው። ከሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ጥምቀት የኃጢአት ስርየት የሚሰጠው ከአዳም ውድቀት ነው የሚል አሳየኝ እስከ ክፍሉ ላይ። ይሄ ኤግዛክት ወርድ ፋላሲ ነው አይደለም የሚልም ባይኖር እሺ ሶሪ አንዴ ኤግዛክት ወርድ እንኳን እንደጠይቁ ባይኖር እሱን የሚያሳይ ሐሳብ አሳየኝ ከክፍሉ ላይ። እሺ እሱን የሚያሳይ አለ፣ ችግር የለም። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ላይ ኖ አይ ከሐዋርያት ሥራ መጽሐፍ ምዕራፍ ይስማማል ከሐዋርያት ሥራ ጋር። አይ የሐዋርያት ሥራ መጽሐፍ ክፍሉ የኃጢአት ስርየት የሚገናኘው የጠየቀስከው ይሄ ክፍል ስለሆነ እዛም ክፍል ላይ ይገናኛል። ለጠየቀኝ ጥያቄ ፈለኩትን የመጽሐፍ ቅዱስ ክፍል የመጥቀስ መብት አለኝ። የምጠቅሰውን ሰው አይመርጥልኝም። ቀጥል። እሺ ዮሐንስ ወንጌል ምዕራፍ 3 ላይ ዳግም መወለድ ደግሞ በአዳም በኩል ውድቀት ስለመጣ ነው። እዛ ክፍል ላይ ምን ብሎ ይናገራል? ጌታችን ኢየሱስ ክርስቶስ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት አያይም ብሎ ይናገራል። ዳግም መወለድ ያስፈልገው ሰው ለምንድን ነው ሲባል በአዳም በኩል ውድቀት ስለመጣና የእግዚአብሔር ጸጋ ማጣትን ስለገጠመው ከዛ የተነሳ ዳግም እንወለዳለን። ቆይ ለሱ ልመልስልህ ነው እኮ እሱ ልመልስ ነው። ይሄ ደግሞ ኃጢአት ነው። ዳግም መወለድ በኃጢአት ምክንያት ነው ያስፈልገው። ዳግም መወለድ ያስፈልገው በኃጢአት ምክንያት ነው፣ በአዳም በኩል ስለመጣው ኃጢአት ነው። እዛም ክፍል ላይ ምን እያላቸው ነው? ጴጥሮስ በክርስቶስ ስም እመኑ፣ ንስሐ ግቡ፣ ተጠመቁ፣ የኃጢአት ስርየትን ታገኛላችሁ ሲላቸው ስለምን እያወራ ነው? ስለ ልጅነት እያወራ ነው። በዛም በኩል ደግሞ ስለ ኃጢአት እያወራ ነው። ዳግም መወለድና ኃጢአት ሊነጣጠሉ የማይችሉ ነገሮች ናቸው ነው የኔ ድምዳሜ። እሺ ጥያቄ የነበረው ምንድን ነው እዚህ ክፍል ላይ ከአዳም ውድቀት
ከአዳም መውደቅ የኃጢአት ስርየት ለማግኘት ነው የምንጠመቀው የሚል ነው እና ዕለት ዕለት የምንሰራውን ኃጢአት ግን የሚመለከት አይደለም ጥምቀት አንዴ ስለሆነ የሚል መልስ ነው። ጥያቄ ምንድን ነው? የኃጢአት ስርየት የሚሰጥ ከሆነ ጥምቀት በሌላ ጊዜ ኃጢአት ሲሰሩ ይጠመቃሉ ወይ ትጠመቃላችሁ? ይህ ነበር ጥያቄ። ለዚህ ጥያቄ መለሰው የዮሐንስ ወንጌል መጽሐፍ ምዕራፍ 3 ነው። ጥያቄ አልተመለሰም ማለት ነው። ጥያቄ አንጠመቅም ብዬ መልሻለሁኝ እኮ ችግር የለም እሱ ለአድማጩም ተዋለን። አይ ጥምቀት አንዴ ነው ብለህማ መልሰልኛል። ዕለት ዕለት ለምትሰራው ኃጢአት ስርየት እንድታገኝ በደሙ በኩል ነው ወይስ በጥምቀት በኩል ነው ስርየት የምታገኝ? ጥምቀት አንድ ጊዜ ነው የሚፈጸመው፣ አይደገምም። በደሙ በኩል የኃጢአት ስርየትን እናገኛለን። ከኃጢአታችንም ሊያነጻን የታመነ ጻድቅ ነው ይላል ዮሐንስ በመልእክቱ። ስለዚህ ዕለት ዕለት ከምትሰሩት ኃጢአት ደሙ ነው የሚያነጻችሁ። ከአዳም ውድቀት ደግሞ ኃጢአት የሚያነጻችሁ ጥምቀት ነው ማለት ነው። እሱን ልመልስሽ። ከአዳም በኩል የመጣው ውድቀት በጥምቀት በኩል በእግዚአብሔርን ጸጋ ድህነትን የምናገኝ ከሆነ እሱን ካመንክ ዕለት ዕለት የምንሰራው ነገር ደግሞ የክርስቶስ ደም ዘላለማዊ ስለሆነ ዕለት ዕለት በክርስቶስ ደም ንስሐ እየገባን የኃጢአት ስርየትን እናገኛለን። ዕለት ዕለት በግብር የምንሰራው ስራ ማለት ነው። ኦኬ፣ ያ ማለት ለአዳም ውድቀት የክርስቶስ ደም በቂ ስላልሆነ መጠመቅ አስፈልጎሃል። ለአንተ በቂ ስላልሆነ አይልም መጽሐፍ፣ እንደዛ አይልም። እየጠየቅኩ ነው ያለሁት እኔ መጽሐፍ አላልኩም። የአንተ ግራ የተጋባውን ትምህርት ነው እያሳየ ያለሁት እንጂ እኔ መጽሐፍን በቂ ነው አላለም አላልኩም። ጥያቄ ምንድን ነው? በአዳም ምክንያት ለመጣው ኃጢአት የክርስቶስ ደም በቂ ስላልሆነ መጠመቅ አስፈልጓል የኃጢአት ስርየት ለማግኘት። ዕለት ዕለት አንተ ለምትሰራው ኃጢአት ግን የክርስቶስ ደም በቂ ነው ምክንያቱም ዘላለማዊ ስለሆነ የሚል መልስ ነው። ዘላለማዊ ስላልሆነ ነው የክርስቶስ ደም። እንደዛ አይደለም የመለስኩልህ። ፕሊስ ወይ መልሱን ለእኔ ተወው፣ አንተ አታብራራልኝ። ወጥያቄ ብቻ ጠይቅ፣ ማብራሪያ። አንዴ ቆይ ድምጽ ላሰማላችሁ እንዳይዘጋ ወገኖች፣ ተባረኩ። ታብታቡ ግን ለምን ትንሽ እንደሆነ አይዶን ነው። ኮፒ ሊንክ ሼሩም አይታየኝም። ያልሆነ ኮሜንት ከምትጽፉ እየሰማችሁ ታብና ኮፒ ሊንክ ሼር ብታረጉት ጸጋ ይብዛላችሁ። ተባረኩ። ቀጥሉ። እሺ እርሜ ተባረክ። እሺ ቀጥል። እሺ መጽሐፍ ቅዱስ ስለ ጥምቀት ሲያወራ የክርስቶስ ደም ስለማይበቃ ነው አይልም። መጽሐፍ ቅዱስ በግልጽ ቃል በቃልም ቢሆን መጽሐፍ ቅዱስ አለ ሳይሆን እኔ አላልኩም፣ እኔም አላልኩም፣ እንደዛ አላልኩም። ልመልስልሽ። እሺ ሶሪ፣ አንተ ማትል ከሆነ በአዳም ውድቀት የመጣውን የኃጢአት ስርየት የክርስቶስ ደም ብቻውን ያነጻል ወይስ አያነጻም? ጥምቀት ሳይጨመር የክርስቶስ ደም ብቻውን ማለት ምን ማለት ነው? የክርስቶስ ደም በቂ ነው እኮ። የክርስቶስ ደም ብቻውን የኃጢአት ስርየት ስለሚሰጥ ነው በደሙ የምናምነው። ነገር ግን ጥምቀትን ከደሙ ነጥለን የምናየው ጉዳይ አይደለም አልኩ እኮ። መጽሐፍ ቅዱስ ስለ ጥምቀት ሲያወራ ከክርስቶስ ደም ነጥሎ በተለየ ሁኔታ የኃጢአት ስርየት ይሰጣል አይልም። የኃጢአት ስርየት እንደሚሰጥ መጽሐፍ ከተናገረ አንድ ያድምጠኝ ብሯ። ምን አልከኝ? አጥርተህ እንድትሄድ ነው። ጥምቀት ደሙ ነው እያልከኝ ነው? ጥምቀት ደሙ ነው ማለት ሳይሆን ምን እያልኩ እንደሆነ ልናገር። እሺ ጥምቀት ጌታችን ኢየሱስ ክርስቶስ የመሰረተው ጉዳይ ነው። ለቤተ ክርስቲያን የሰጠው ትእዛዝ ነው። ይቅርታ አንዴ በጣም ተቀጥላለህ ብሩኬ። ወይ ይጻፍ እንደ ይሄ ነገር ያለውን አላልኩም እያለ ነውና መጽሐፉ ምናልባት ያቀል ይሆን? ችግር የለም። እኔ ለምናገረው ነገር አውቃለሁ። አንተ ግን የምለውን ነገር ጽፋችሁ መያዝ ትችላላችሁ። አንዴ ሚዩት አድርግ። አንተን አልጠየቁም ብራዘር ብሩኬ ነው ወንድምነትን የጠየቁ። ያ ዳኒ ይቻላል በደንብ በሚገባ። እሺ ወንድምነት አለ እንዴ? እሺ አለውኝ፣ ግን ልጆች ስላሉ እኔ ጋር ጫጫታ አለ። ወደ ቤት ከገባው የበረንዳ አካባቢ ነው ያለሁት። አንተ ከቻልክ ጻፉ። እሺ ልጆች ቤት ስላሉ ጫጫታ አለ። ወደ ቤት ከገባ በረንዳ ላይ ሆኜ ነው የማወራችሁ። እሺ ልቀጥላ ብሩኬ። እሺ ምን አልከኝ? ቀጥል። እሺ የክርስቶስ ደም እና ጥምቀት አይነጣጠሉም ብዬ ስናገር ጥምቀት የኃጢአት ስርየት ይሰጣል። የጌታ ስጋና ደግሞ በየታመነ ጉዳይ ነው የኃጢአት ስርየት ይሰጣል። ጥያቄ የሚነሳበት ጉዳይም አይደለም። የጌታ ደምና ጥምቀት የኃጢአት ስርየት ይሰጣሉ ሲባል ምን ማለት ነው ሲባል በአጭሩ የጌታ ደም
የኃጢአት ስርየትን ይሰጣል። ኦፍ ኮርስ ለዘላለም ይሰጣል። ጥምቀትም የኃጢአት ስርየት ይሰጣል ሲባል የጌታ ደም ከሚሰጠው የኃጢአት ስርየትና ጸጋ የተለየ ኃጢአት ስርየት ይሰጣል እየተባለ አይደለም። ከዚህ አንጻር ተነጣጥሎ አይነገርላቸውም ነው። ለምን? ራሱ ጌታችን ኢየሱስ ክርስቶስ የመሰረተው ጉዳይ ስለሆነ ራሱም ኢየሱስ ክርስቶስ የእግዚአብሔርን ጸጋ አግኝተን በእግዚአብሔር በኩል ዳግም የምንወለድበትና የእግዚአብሔር መንግስት የምናገኝበት ጉዳይ ስለሆነና የምንድንበት ጉዳይ እንደሆነ ተናግሯል። ማርቆስ ወንጌል ምዕራፍ 16 ላይ ያመነ የተጠመቀ ይድናል ብሎ ራሱ ጌታችን ኢየሱስ ክርስቶስ ተናግሯል። ጥምቀትን ከድነት ጋር ሰፍቶታል። ዮሐንስ ወንጌል ምዕራፍ 3 ላይ ደግሞ ዳግም ከመወለድ ጋርና የእግዚአብሔር መንግስት ከመግባት ጋር አያይዞ ተናግሯል። ይህ ብሎ ሲናገር ጌታ ደሙ ስላነሰ ወይም ደግሞ ደሙ የተለየ የኃጢአት ስርየት ስለሚሰጥ አይደለም ነው። ሊነጣጠሉ አይችሉም። ራሱ ጌታችን ነጣጥሎ አትናገረ። ጥያቄ ስህተት ነው ባጭሩ የሚል ነው። ወደ ጥያቄ ልግባ። ነኝ አልጨረስኩም። ልጨርስና ትጠይቀኛለህ። መቼ ነው የምጨርሰው? ብራ አይ አልጨረስኩም። ጥያቄ ማለት እየመለስክ ያለው መልስ ለጠየቁት ጥያቄ አይደለም። አሁን ሲናገር ሰምታችሁት ከሆነ ጥያቄ ትክክል አይደለም ብሎ ላለማቋረጥ ነው ሐሳቡን እስኪጨርስ ድረስ የሰማሁት ማለት ነው። ምክንያቱም ጥያቄ በአግባቡ መመለስ ስላልቻለ። እስኪ እንደገና እንጀምረው። ለምሳሌ የሐዋርያት ሥራ መጽሐፍ ምዕራፍ 2 ሕፃናት የምታጠምቁት የኃጢአት ስርየት እንዲያገኙ ነው። የኃጢአት ስርየት ማለት ነው። ኃጢአት ማለት ይሰጣል። በጥምቀት በኩል የኃጢአት ስርየት እናገኛለን ስላልክ ከየትኛው ኃጢአት ቅድም ኃጢአት የሚለውን ነገር አብራርቻለሁ። በአዳም በኩል ስለመጣው ውድቀት ከሆነ ኦፍኮርስ እያለሁ በአዳም እሱን አብራርቻለሁ ቅድም። በአዳም በኩል የመጣ የእግዚአብሔር ጸጋ አተናል እና ወደ ኃጢአት የሚያዘነብል ማንነት ይዘናል። ኦፍኮርስ ህጻናት ሲወለዱ ያንን ማንነት ይዘው ይወልዳሉ። አለቀ እንጂ የሆነ የተሰራ ኃጢአት አለ ማለት አይደለም። ህጻናቶች ሲወለዱ አንድ ኦርቶዶክሳዊ ህጻን ሲወለድ ኃጢአተኛ ነው ወይስ ምን ማለት ነው? ኃጢአተኛ ማለት ኃጢአት ሲባል አንዴ ከታች ያለው ለምን ነው ማይክ ከፈትከው? ወንድሜ ሲሰጥህ ታወራለህ። አያሌው ማይክ አትክፈቱ ፕሊዝ። እነሱ እያወሩ ነው። ማይክ ከፍተህ አንተ ጋር ድምፅ አለ። እሺ ቀጥሉ ወገኖች። እሺ ልጅ ኦርቶዶክስ አይደለም የምትሉ ሰዎች ኦርቶዶክስ ነው። እሺ ብሩክ በደንብ ነው የማውቀው ነው ኦርቶዶክስ ነው። እሺ ሌላ እምነት አይደለም። እሺ አሁን የኔ ጥያቄ ምንድነው? ልጆች ጥምቀት የኃጢአት ስርየት ይሰጣል እያልከኝ ያለው ህፃን ስታጠምቁ ይሄን የኃጢአት ስርየት እንዲያገኙ ነው የምታጠምቁት ወይስ አይደለም? ህፃናት ሲወለዱ አንድ ኦርቶዶክስ ህፃን ኃጢአተኛ ነው ወይስ አይደለም? እኮ ቅድም ኃጢአተኛ ነው ስትል ምን እያልክ እንደሆነ አብራራ። በመጽሐፍ ቅዱስም በቤተክርስቲያንም ኃጢአት ሲባል ምን ማለት እንደሆነ በሁለታዊ መንገድ ስለሚብራራ ማለት ነው። አንተ ጥያቄን ግልጽ አድርግ። አንተ ይሰጣችኋል የምትለውን የኃጢአት ስርየት ትነግረኛለህ። አንተና የኃጢአት ስርየት ይሰጣል እያልክ እሱን ልናገር። ህፃናቶቹ ኃጢአተኞች ናቸው አይደለም የሚለውን ትነግረኛለህ። እሺ ልናገርሽ። ኃጢአት ሲባል በአዳም በኩል የደረሰበትን ውድቀት አለ ቅድም ስናገር ነበረ። ይህ ኃጢአት የመስራትን ዝንባሌ ወይም ደግሞ ወደ ኃጢአት የመጓዝን ዝንባሌ አለ። እሱ በአዳም በኩል የደረሰብን ኃጢአት ተብሎ ይነገራል። እሱን ከሆነ እያወራን ያለ ነው። ወይም በጥምቀት በኩል የኃጢአት ስርየት ይገኛል ብለን ስንናገር እኛ ክርስቲያኖች በዚህ በኩል በጥምቀት በኩል ስለዚህ የኃጢአት ስርየትን አግኝተናል። ህፃናትም ዳግም ሲወለዱ ይህንን ማንነት ወይም ደግሞ ኃጢአት ወደ መስራት የሚያዘነብለውን ማንነት የእግዚአብሔር ጸጋን ያጣውን ማንነት ልጅነትን ያጣውን ማንነት ይዘው ይወለዳሉ። የአዳም ዘር ስለሆኑ ዳግም ለመወለድ እና ከዚህ ማንነት ለመላቀቅ በእግዚአብሔር ጸጋ ለማደግ ይጠመቃሉ። በአጭሩ ይሄ ነው። ወደዚህ ግን የተሸጋገርከው ጥምቀት የኃጢአት ስርየት እንደሚሰጥ አምነህ ነው ወይ ነው? ወይ እኔ ጥያቄ ይላግር። ያው ነው ህፃንም አዋቂም ስለምታጠምቁ ሁለቱንም እያነሳን ስለምንሄድ ነው። ሁለቱንም ስለምናነሳ እኔ ደግሞ ልጠይቅ እስካሁን ስጠይቅ ስለነበረ እኔ አልጨረስኩም። ልትመልስ ነው አይደል የገባው ብሩክ? ጥያቄ ልጠይቅ ሳይሆን በዚህ ነገር ላይ ልንወያይ ነው የገባ ነው። አንቺ ብቻ ጥያቄ ልትሆን አይደለም። እመልስልሃለሁ ብያለሁ ግን አልጨረስኩም። አላጠራህልኝም። መጽሐፍ ብቻ መልስ ስላልሰጠኸኝ በደቂቃ እናርጓ ታዲያ። አንተ ብቻ ጠያቂን የምላሽ ከመሆን እኔም ልጠይቅህ። ለኔ ምድሉስ ጠይቅ በቃ አንተ ኢትስ ኦኬ። መጽሐፍ ቅዱስ ያው ጥምቀት የኃጢአት ስርየት አያሰጥም ብለህ ስለምታምን ቅድም ቃል በቃል ስጠይቀኝ ነበረ። በተዘዋዋሪ ጥምቀት ለኃጢአት ስርየት አያስፈልግም ወይም ደግሞ አያሰጥም የሚል የመጽሐፍ ቅዱስ ክፍል እንድትሳይኝ እፈልጋለሁ። ኦኬ እሺ። መጽሐፍ ቅዱሳችን
ይሄ እንደዚህ አያደርግም ይሄ እንደዚህ አያደርግም ተብሎ ሊጻፍልን አይገባም። ምክንያቱም የኃጢአት ስርየት የሚያሰጠው ምን እንደሆነ በግልጽ ስለተጻፈ ማለት ነው። ለምሳሌ የኃጢአት ስርየት በዚህ በኩል ታገኛላችሁ ከተባለ በዚህ በኩል አታገኙም እየተባለ መጽሐፍ ቅዱሳችን ላይ ሊጻፍ አይገባም። ምክንያቱም የሚሰጠው ስለተጻፈ ማለት ነው። እንደዚህ ይላል። ለምሳሌ ራዕይ መጽሐፍ ምዕራፍ 1 ላይ ካለውና ከነበረው ከሚመጣውም በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይልና ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን ይላል። ሰው ከኃጢአታችን የታጠብነው ከኃጢአታችንም ያጠበን በደሙ ስለሆነ ሰው ኃጢአት የሚያጥበውን ይነግረናል እንጂ እግዚአብሔር ቃል ውሃ የኃጢአትን አያጥብም የጌታ ራት አያጥብም እየተባለን እንዲጻፍልን መጠበቅ የለብንም። በዛ ልክ ሞኝ መሆን አለብን ብዬ አላምንም እና ኃጢአት የሚያጥበው ደሙ እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። ስለ ደሙ አይደለም የጠየቅኩ። ስለ ጥምቀት ስታምን ጥምቀት ለኃጢአት ስርየት አያስፈልግም ብለህ ያመንከው ኬት አምጥተህ ነው? ያልተጻፈ ነው እያመንክ ያለው ወይስ የተጻፈ ነው? ጥምቀት የኃጢአት ስርየት ይሰጣል ተብሎ መጽሐፍ ቅዱሳችን ላይ አንድም ስፍራ ስላልተጻፈ ካልተጻፈ ለምን ዝም አትልም? ለምን አይሰጥም ትላለህ? መጽሐፍ ብሏል እንደዛ። ለምሳሌ መጽሐፍ ቅዱሳችን ላይ ለምሳሌ ቅድም ስትናገር እንደነበረው ጠይቀኝል ልመልስልህ። እሺ ስለ ጥምቀት ስጠይቅህ ስለ ክርስቶስ ደም አታውራ። እኔ ስለ ክርስቶስ ደም አይደለም የጠየቅኩ፣ ስለ ጥምቀት ነው እያወራን ያለ ነው። ስለ ጥምቀት መልስልኝ። እሺ በደንብ እኮ መለስኩልህ። አሁን ጥያቄው የኃጢአት ስርየት ስለሆነ የኃጢአት ስርየት የሚሰጠውን የእግዚአብሔር ቃል ሲነግረኝ ግዴታ በእንትን በኩል ይገኛል ብዬ ላምን አልችልም። ምክንያቱም የኃጢአት ስርየት ከደሙ ጋር ተገናኝቶ መጽሐፍ ቅዱሳችን ካስቀመጠው በውሃ በኩልና በጌታ ራት በኩል አይገኝም ማለት ነው። ቢገኝ ኖሮ በጥምቀት በኩል የኃጢአት ስርየት ታገኛላችሁ ተብሎ ይጻፍ ነበር መጽሐፍ ቅዱሳችን ላይ። የሚሰጠው ምንድነው? የኃጢአት ስርየትን የጌታ ደም ነው ማለት ነው። የሚሰጠው ነው የሚጻፈው እንጂ ይሄ መጽሐፍ ቅዱሳችን ላይ የለም አንድም ስፍራ። ለምሳሌ ማርያም ታማልዳለች ቢባል ታማልዳለች ተብሎ ይጻፋል። አታማልድም ተብሎ አይጻፍ። እንደዚህ አይነት ነገር የለም መጽሐፍ ቅዱሳችን ላይ እና የሚሆነው ነው የተጻፈው ማለት ነው። የኃጢአት ስርየት ለምሳሌ መጀመሪያ ስትናገር ስላልተጻፈ እንደዚህ ብሎም መጻፍ የለበትም አልክ። የክርስቶስ ደም የኃጢአት ስርየት ይሰጣል ብሎ ስለሚናገር ሌላው ነገር ይሰጣል አይሰጥም ብሎ መናገር የለበትም አልክ። ለምሳሌ ሕግ ጸጋን እንደማይሰጥ ተነግሯል። ክርስቶስ ግን ጸጋን እንደሚሰጥ ተናግሯል። ጸጋን የሚሰጠው ምን እንደሆነና ምን እንዳልሆነ መጽሐፍ ቅዱስ በግልጽ ይናገራል። ይህንን አርጊመንት ኪት ነው ያመጣው? መጽሐፍ ቅዱሳዊ ማድረግ ትችላለህ? በጣም አሁን ያነሳው ሀሳብ በጣም ቀላል ነው። ሕግ ጸጋህን እንደማይሰጥ ተናግሯል። ሕግ ከተባለ ጸጋ ሊሆን አይችልም ሲጀምር በራሱ ማለት ነው። አሁን ሕግ ጸጋህን አይሰጥም ተብሎ ሊጻፍ አይገባም። ጸጋ ማለት ነፃ የሆነ ስጦታ ነው። ሕግ ደግሞ ትእዛዝ ነው ማለት ነው። ትእዛዝ ከሆነ ደግሞ ስራ ስለሆነ ጸጋ ሊሆን አይችልም። ግዴታ ተጽፏል አይደል? ሕግ ጸጋ ሊሆን አይችልም ተብሎ ኖ በሕግ በኩል ጸጋ ልናገኝ እንደማንችል እንደማንድን ተናግሯል አይደል መጽሐፍ ቅዱስ? ኦፍ ኮርስ ሕግ ማለት የላብ ዋጋ የምታገኝበት ስለሆነ ጸጋን አይሰጥም ተብሎ ሊጻፍም አያስፈልግም። ሲጀምር ሊጻፍ አያስፈልግም ሳይሆን ተጽፏል ነው እያልኩ ያለው። ተጽፏል ብለህ ታምናለህ ወይስ? ምን ብሎ ተጽፏል መሰለህ? ምን ብሎ ተጽፏል? ስራ የጉልበት ዋጋ ነው፣ ደሞዝ ነው እንጂ እንደ ጸጋ አይቆጠርልህ ተብሎ ተጽፏል። ያ ማለት በሕግ በኩል ጸጋ ይገኛል ወይስ አይገኝም ለሚለው መጽሐፍ ቅዱስ ምን ብሎ ነው የሚመልሰው? ይኸው እኮ ነገርኩህ እኮ እየመለስኩልህ እኮ ነው። ሕግ ማለት የላብ ዋጋ የምታገኝበት አንተ ሰርተህ የምታስቆጥርበት ነው። ጸጋ ደግሞ የእግዚአብሔር ነጻ ስጦታ ነው። በጣም እኮ ግልጽ አድርጌ እየመለስኩልህ ያለው። እሺ ችግር የለውም። ትርጉም ግልጽ ከሆነ እየመለስክልኝ ስላልሆነ እሺ ምን ብዬ እንድመልስ ከአንተ ቃል በቃል እንድመልስ የምፈልገው ነገር አይ ችግር የለም። በቃ ለህዝቡን ተወው። እሱም ያው ክርክር ነው የሚሆንብን። የዛው የሐዋርያት ስራ ላይ ልምጣልህና የሐዋርያት ስራ ምዕራፍ 2 ላይ ቁጥር 38 ላይ ንስሐ ግቡ የኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በክርስቶስ ስም ተጠመቁ ብሎ ተናግሯል።
እያንዳንዳችሁ በክርስቶስ ስም ተጠመቁ ያለው ለምንድን ነው? መልካም። እነዚህ አይሁዳውያን ክርስቶስ ኢየሱስን ክደውታል። እንግዲህ አይሁዳዊ ምንድን ናቸው? አይሁዳውያን ልጆች ናቸው፣ የበኩር ልጆች ናቸው። አህዛብ አይደሉም፣ የበኩር ልጆች ናቸው። ሰው ክርስቶስ ኢየሱስ እርሱ መሲሁ አይደለም ሲሉ ክደውታል። ሰው በኢየሱስ ስም ተጠመቁ ማለት ኢየሱስ መሲሁ ነው፣ ኢየሱስ የእግዚአብሔር ልጅ ነው፣ ቤተክርስቲያን የተተከለችበት ጴጥሮስ የተናገረው ቃል ማለት ነው ብላችሁ እመኑ እያላቸው ነው ያለው። እሱ ደግሞ ንስሐ ተብሎ ይታወቃል በመጽሐፍ ቅዱሳችን። እሱ የኃጢአት ስርየት ይሰጣል። የተገናኘውም የኃጢአት ስርየት ከክርስቶስ ኢየሱስ ጋር እንጂ ከውሃው ጋር አይደለም። ለዛ ነው የሐዋርያት ሥራ መጽሐፍ ምዕራፍ 3ን ቅድም ጠቅሼ ያሳየው። ስብከቱ ራሱ እኔ ጠየቅኩ እኮ ለምንድን ነው በዛ ስም ተጠመቁ የተባሉት ነው። በዛ ስም ተጠመቁ ነው የሚለው። በክርስቶስ ስም ተጠመቁ ተባሉ። በክርስቶስ ስም ተጠመቁ የተባሉት ምንን ለማግኘት ነው? የኃጢአት ስርየትን ለማግኘት። በጣም በጥምቀት በኩል በክርስቶስ ስም ስንጠመቅ የኃጢአት ስርየት እናገኛለን። እሺ ጥምቀቱ ሳይሆን የኃጢአት ስርየት የሚሰጠው አልኩ። አይ አይደለ፣ ራይት የመለስኩልህ በደምብ ላይ ጥምቀቱ ሳይሆን የኃጢአት ስርየት የሚሰጠው በኢየሱስ ስም መሆኑ ነው። ምክንያቱስ እነዚህ ሰዎች የካዱትን እርሱን መሲሁ ነው ብለው ሲቀበሉ ነው የኃጢአት ስርየት የሚያገኙ። ለዚህ ማስረጃ ስጥህ አንድ ብቻ አይደለም 2 3 እሰጥሃለሁ። እኔ በክርስቶስ ስም የኃጢአት ስርየት ይገኛሉ ብዬ አልጠየቅኩም። ፕሊስ አይ ለምን ይጠመቃል? አንዴ ቆይ፣ እዚህ ክፍል ላይ ያለውን ቆመ። እዚህ ክፍል እያነበብክ ለምን አትመልስልኝ? እኮ እየመለስኩልህ እኮ ነው። አሁን ቅድም ምን አልከኝ? ቅድም ዮሐንስ ወንጌል መጽሐፍ ምዕራፍ 3 ጋር ስትሄድ የፈለግኩት ክፍል ላይ እጄ ብጠቅስ መብቴ ነው። አንተ ጋር እኔ ሲጀምር ደግሞ ከስሙ ጋር የተገናኘ ነው ልመልስልህ ያሰብኩትና ስማኝና አልመለስክልኝም በለኝ። እንደዛ ይሻላል። እንደዚህ ይላል፣ ተመልከቱ። ጌታ ራሱ የተናገረውን ነው ጠቅሼ የማሳያችሁ። በስሙ ማለት ሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 46 ጀምሮ አንብበው። እንዲህም አላቸው ራሱ ኢየሱስ ክርስቶስ መከራ ይቀበላል፣ በሶስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲህ ተጽፏል ይላል። ሰው በኢየሱስ ስም ለምን ተጠመቁ ላልከኝ ስሙ የኃጢአት ስርየት ስለሚሰጥ ነው። አሁን ስሙን ሲነሳ ንስሐ፣ ከዛ ቀጥሎ የኃጢአት ስርየት ተያይዞ ተነስቷል። ስሙ የኃጢአት ስርየት ስለሚሰጥ ለምን የካዱትን እሱን ስለሚቀበሉ ማለት ነው እንጂ ጥምቀቱ ሳይሆን የክርስቶስ ኢየሱስ ስም የኃጢአት ስርየትን ይሰጣቸው። ኢትስ ኦኬሽ። አንድ ልጠይቅና ትቀጥላለህ። ጴጥሮስ ጥያቄህን በቃኝ እስክትል ጠይቀኝ። አይ ለአንተ ምድል ልስጥ ብዬ ነው። ችግር የለም መቀጠል እችላለሁ። እንደዚህ ይላል ጴጥሮስ ላይ፣ ይህም ውሃ ደግሞ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ይህ ውሃ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል። ምሳሌ ሆኖ አሁን ያድነናል ያለው ምኑን ነው? እሺ የመጀመሪያው ውሃ የሚል ቃል የለም። የመጀመሪያው እሱ ላርምህ። አንተ ያነበብከው ላይ ኦፍ ኮርስ ይላል። እኔ ያልኩ ግሪኩ ላይ ውሃ የሚል ቃል የለም። ማስረጃ ከጠየቀኝ ያሳያለሁ። የኢትዮጵያ ኦርቶዶክስ 2000 ዓመተ ምህረት እትምም ውሃ የሚለውን አወጣው። ችግር የለም። ግሪኩ ላይ መሄድ እንችላለን። ምን እንደሚል ዲፊኒሽኑን ማምጣት እንችላለን። የኔ ጠየቅኩ ውሃ የሚል አለ ወይስ አይደለም ሳይሆን እኮ ውሃ ምሳሌ ሆኖ አሁን ያድነናል ያለው ምኑን ነው እኮ ልመልስልህ ነው። አንደኛ ቃሉ ውሃ የሚለው የለም ነው። ከዛ ልመልስልህ አለ። እሱ የለም ኪት ነው ያመጣው። የለም ካልከኝ ከፍታ አሳየኝ፣ እኔም ከፍቼ ላሳይ። በጣም ቀላል እኮ ነው። አለ ካልከኝ እኔ የለም ሳይሆን አለን ያልኩት እኮ። አለ ካልከኝ ከፍታ አሳየኝ ግሪኩን፣ እኔም ደግሞ ያው እያነበብኩልህ ነው። ተቃርኖ ካለው ግሪኩን መክፈት ትችላለህ። ባይ ዲፊኒሽን ማየት እንችላለን ግሪኩ ምን እንደሚል፣ ምን አይነት ዲፊኒሽን እንዳለው። አንዴ ስልሽ ውሃ የሚለው ቃል በግሪኩ የለም። አማርኛው አንተ ያነበብከው ላይ ትክክል ነህ፣ አለ አልኩክ። ውሃ የሚለው ቃል ግን ግሪኩ ላይ የለም። አለ ምን የሚል ነው የገባው? ውሃ የሚለው ቃል ግሪኩ ላይ የለም። ቃሉ ውሃ የሚል ቃል የለም ሲጀምር። ይሄ ውሃ የሚለው ዝም ብለው ጨምረውበት ነው። ጥምቀት የሚላለሽ የለም ጴጥሮስ ላይ። ጥምቀት የሚለው የግሪኩ ቃል ምንድን ነው? አለ አልኩ። በቃ አሁን ቃሉ ምንድን ነው? ባይ ዲፊኒሽኑ ምንድን ነው? ምን አይነት ትርጉም? ውሃ የሚል የለም አልክ። ትርጉሙን ንገረኝ አልኩ። ይኸው በቃ ቃል። እሺ ጥምቀት የሚለውና ውሃ የሚለው እስኪ ግሪክ ግራመር ላይ ገባና ትርጉም ብሩክ አንዴ አለ የምትል ከሆነ እሺ ወደ ጥያቄ ችግር የለውም። ከፈለክ ላሳይ እችላለሁ ብያለሁ። እኔ በጣም ቀላል ከሆነ አያከራክር። እሺ ይህም ውሃ ማለትም
ሶሪ አንዴ ጴጥሮስ 1:20 ላይ ውሃ የሚል ቃል አለ 8 ነፍሳት የዳኑበት የሚለው ላይ ማለት ነው። ጴጥሮስ 3:21 ላይ ግን ውሃ የሚለው ቃል የለም ናቸው። እሺ ይህም ደግሞ ማለትም ጥምቀት በአንድ ጊዜ ይህ ችግር የለም። ውሃ የሚለው ጥምቀት የሚለውና ውሃ የሚለው ትርጉም የተለየ ትርጉም ካላቸው እዛ ጴጥሮስ ላይ የተለየ ትርጉም ካላቸው እሱን የማሳየት በርደን ፕሩፍ ያለው አንተ ጋር ነው፣ እኔ ጋር አይደለም። ጥምቀት የውሃ ጥምቀት ልጠይቀው ችግር የለውም እሱን እንተውና ውሃ የሚለው ግን ይኸውልህ አንዴ ውሃ ማለትም ጥምቀት ሲል የውሃ ጥምቀት ብለህ መተርጎም ስለምችል ነው። ጥምቀት ካለ ግን በክርስቶስ ውስጥ መግባትም ጥምቀት ነው፣ የመንፈስ ቅዱስ ጥምቀትም አለ። ሰው ክፍሉን እንድትረዳው ያግዝሃል ማለት ነው። ውሃ የሚለው ቃል የለም ያልኩህ ለዛ ነው። ችግር የለም። እሱ አስፈላጊ ከሆነ የሚያከራክረን ከሆነ ገብተን ማየት እንችላለን። እኔ ችግር የለብኝም። ግን ጥያቄ ልጠይቅ። ይህ ደግሞ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ምሳሌ ሆኖ አሁን ያድነናል ያለው ምኑን ነው? ዛይ ጥቅሱን ጨርሶ አንብበውና ጥቅሱን ከዛ ችግር የለም። እኔ ጥያቄህን የጠየቅኩ ጥያቄህን መልስልኝ። ጥያቄ ሲጠየቅ ቢያንስ አንድ ጥቅስ ይነበባል። አንድ ጥቅስ ሳታነብ ነው ቆርጠህ የምጠይቀኝ? አንብበውና ጥቅሱን። እኔ ጥያቄህን መላሽ አንተነህ እንደፈለክ አድርገህ የመመለስ መብት አለ። እሺ መጠይቀኛል ልመልስ በቃ። እሺ ይህም ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነት እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው። አሁን ይህም ደግሞ ጥምቀት ይላል። መስጠም የሚል ቃል ነው ጥምቀት የሚለው ቃል። ከቁጥር 21 ላይ ያለው ከቁጥር 20 ጋር ነው በንጽጽር የተቀመጠው። የቁጥር 20 ላይ ደግሞ ያለው የኖህን ታሪክ ነው አምጥቶ የሚያሳየን። ጥምቀት የሚለው ቃል ከምን ጋር ተያይዟል? መርከብ ውስጥ ከመግባት ጋር ተያይዞ ይነሳል። ለምሳሌ በኖህ ዘመን የጥፋት ውሃ መጣ። የጥፋት ውሃው የሚያጠፋ እንጂ የሚያድን አልነበረም። ከጥፋት ውሃ በምንድን ነው የዳኑት ማለት ነው? መርከብ ውስጥ በመግባት ነው። ጥምቀት የሚለው የክርስቶስ ትንሣኤ ነው ብሎ ነግሮናል እዚሁ ክፍል ላይ። ከእግዚአብሔር ቁጣ ምንድነው? ክርስቶስ ውስጥ በመግባት ነው። ለምሳሌ መርከቡን ራሱ እግዚአብሔር ነው የዘጋው። የዘላለም ሕይወት ዋስትናችንም እኛ መታየታችን ሳይሆን በክርስቶስ ውስጥ ሆነን ክርስቶስ መታየቱ ነው እና ክርስቶስ ውስጥ መግባት ከእግዚአብሔር ቁጣ ያተርፋል። ውሃው ደግሞ ምን አድርጓቸዋል? ከዛ አመፀኛ ትውልድ ለይቷቸዋል። በደንብ ስሙ የምናገረው። ጥምቀት የሚለው ክርስቶስ ውስጥ መስጠም ነው። መርከብ ደግሞ መግባት ነው ብያቸዋለሁ። መርከቡ ደግሞ ከውሃው ጥፋት አድኗቸዋል፣ መርከብ ውስጥ በመግባታቸው ምክንያት። ውሃው ደግሞ መርከቢቷን ወደ ላይ ከፍ አድርጓታል። ምን ማለት ነው? ከፍ አድርጓታል ማለት አመፀኛው ትውልድ በውሃው ሲጠፋ መርከቡ ደግሞ ከፍ በማለቱ ኖህና ቤተሰቦቹ ከአመፀኛው ትውልድ ሲለዩና እንመለከታለን። ለዛ ነው የሰውነት እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይላል። ሁለቱንም ሀሳብ ይዞ ይነሳል። ከአመፀኛው ትውልድ አሁን እኛ የውሃ ጥምቀት ስንወስድ ለዚህ ዓለም ሙተናል፣ በጽድቅ ሕይወት ለመመላለስ ከክርስቶስ ጋር ሕይወት ጀምረናል ብለን የምናሳይበት ሆነ ማለት ነውና ጴጥሮስ ይሄን ያለው። እሺ አሁን ባብራራው መሰረት በቃ ችግር የለም፣ ቀጥታ መልስልኝ። እንድታብራራ ነበር የጠበቅኩ። ይህ ውሃ ደግሞ እሺ ውሃ የሚለው ግን አለ። ይህ ደግሞ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል። እሺ ይህ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። አሁን ምሳሌ ሆኖ አሁን ያድነናል ያለው ምኑን ነው? በክርስቶስ ውስጥ መግባት አልቆቁ ይኸውልህ ሪሊ ጥምቀት ምሳሌ ሆኖ ያድነናል እያለ ነው ወይስ አይደለም? ኦፍኮርስ አዎ ጥምቀት የሚለው በክርስቶስ መግባት ነው፣ ከክርስቶስ ትንሣኤ ጋር የተያያዘ ነው ብዬ መልሼልሃለሁ። በጣም ግልጽ መልሼልሃለሁ። ጥምቀት ምሳሌ ሆኖ ያድነናል። ራይት ተስማማለህ? ጥምቀት ማለት የውሃ ጥምቀት አይደለም። ክርስቶስ ውስጥ ምንድነው? የውሃ ጥምቀትማ እንደሆነ እኮ እዛው ይናገራል። የእድፍ ማስወገጃ አይደለም ማለትም ማለት ነው። አረ እኮ እሱን እኮ ነው የመለስኩልህ ቅድም እኮ። ምን ማለት ነው? ስለ ውሃ እያወራ ነው አይደለ? እድፍ ማስወገጃ አይደለም ብሎ ሲናገር ሊትራሊ ምን እያሰበ ነው? ያንን ምን ኢማጂን እያደረገ ነው? ለበጎ ሕሊና ልመና ነው እንጂ ይላል። ቅድምም ብያለሁ መሰለ በክርስቶስ ውስጥ የገቡ ሰዎች በኃጢአት የሚኖሩ አይደሉም። ለዚህ ዓለም ሞተው ከክርስቶስ ጋር የጽድቅ ሕይወት ስለሚኖሩ እሱን የሚያሳዩበት ነው ምን የውሃ ጥምቀት እንጂ ከኃጢአት የሚድኑበት አይደለም።
ከዘላለም ሞት የሚያመልጡበት አይደለም። የዘላለም ሞት የምናመልጥበትማ ኢየሱስ ነው፣ ክርስቶስ ውስጥ መግባት ነው። እሺ የበጎ ህሊና ልመናስ ማለት ከኃጢአት ጋር የሚተባበር አይደለም። በክርስቶስ ውስጥ የገባ ለዚህ ዓለም ሞት ነው። እኔ አልጠየቅኩም ወንድም ብሩኬ፣ እኔ አልጠየቅኩም። ለምን ትመልስልኛለህ? የጠየቅኩን ሽፍታ አታርገው። ድጋሜ ጠይቅሽ እኮ የጠየቅኩ ጥያቄ እኮ በኢየሱስ ክርስቶስ መግባት የሊና ምናምን እሱን ዲፋይን አድርግ እያልኩ አይደለም። የጠየቅኩ ጥያቄ እዛ ክፍል ላይ ስለ ውሃ ጥምቀት እያወራ እንደሆነ የእድፍ ማስወገጃ አይደለም ብሎ ይናገራል። እንደ ውሃው ይቅርና ውሃ ሊትራሊ የሚለውን ይቅርና ማለት ነው። ነገር ግን ጥምቀት ምሳሌ ሆኖ ያድነናል እያለ ነው ወይስ አይደለም? ነው ወይም አይደለም? ቢያንስ ብለህ ጀምር። ይሄው እኮ እየመለስኩልህ ነው። ጥምቀት የሚለው የውሃ ጥምቀት አይደለም አልኩህ። ጥምቀት እሺ ምንድነው? እሺ በደንብ ስማኝ። ከቁጥር 20 ጋር ንጽጽር ቁጥር 21 ላይ ያለው ከቁጥር 20 የኖህ ቤተሰብ ጋር የተነጻጸረ ነው። ያ ማለት የውሃው ጥፋትን የሚያመለክት ሲሆን ከጥፋቱ መዳኛው ደግሞ መርከቡ ነው። መርከቡ ደግሞ የክርስቶስ ትንሣኤ ነው ብሎ ክፍሉ በንጽጽር አስቀምጦታል። ጥምቀት የተባለው መስጠም የሚለው ክርስቶስ ውስጥ መግባት እንጂ ውሃ ውስጥ ስለመግባት የሚያወራ አይደለም። ግልጽ ነው። በኖህ ዘመን በውሃ ነው አይደል ሊጠፉ የነበረው ወይም ህዝቡ የጠፋው? አዎ በውሃ ነው የጠፉት እንጂ ውሃን ንጽጽራዊ በሆነ መንገድ በዛን ጊዜ የተፈጠረውን ድርጊት አምጥቶ በዛን ጊዜ እንዲህ ተደረገ ብሎ እያስቀመጠልን ያለው አሁን ግን የዛ ምሳሌ ሆኖ ያድነናል እያለ ነው አይደል? ውሃው ጥምቀት ከጥፋቱ የዳኑት ውሃው ማጥፊያ ነበር ብልሃል ወይ ደግሞ የጠፉበት ነው ብልሃል። ከጥፋት የዳኑት በምንድን ነው? በመርከብ ውስጥ በመግባታቸው ነው አይደለ? አዎ ከየትኛው ጥፋት ሲባል ከውሃው ጥፋት። ከውሃው ጥፋት ትክክል ነህ። አሁንም ከእግዚአብሔር ቁጣና ጥፋት ምንድነው? ክርስቶስ ውስጥ በመስጠም ነው በመግባት ነው ክፍሉ እያለን ያለው። ለዛ እኮ ነው የክርስቶስን ትንሣኤ እየነገረን ያለው። እሱን እኮ ነው። ስለዚህ ጥምቀት የተባለው ነው የውሃ ጥምቀት አይደለም። ይሄ በአብ ወልድ መንፈስ ቅዱስ የሚፈጸመው ጥምቀት አይደለም ማለት ሊትራሊ ውሃን ምንን ወክሎ ነው የገባው? ውሃ የሚለው ማንን ወክሎ ነው የገባው? ውሃ የሚል ቃል የለውም። ቅድም ስናገር ሰምተህ ከሆነ እሱን በጣም ውሃ የሚል ቃል የለውም። ችግር የለም። እሺ ጥምቀት የሚለው ምንን ወክሎ ነው የገባው? ጥምቀትማ ባፕቲዞ አይደለ? መስጠም ማለት ነው። ክርስቶስ ውስጥ መግባት። እሱን እኮ በተደጋጋሚ እየመለስኩ እኮ በጥምቀት በኩልማ ትገባለህ እኮ እኔ በዛ በኩል ትገባለህ እያልኩ ነው። አንተ እዛ ጋር ዲፋይን እያረክ ያለው ሊትራሊ አይወሰድም ነው። ሊትራሊ ጥምቀት ማለት አይደለም፣ የውሃ ጥምቀት ማለት አይደለም እያልክ ነው። ኦፍ ኮርስ በውሃ ጥምቀትም በኩል አይደለም ክርስቶስ ውስጥ ምን ገባ። ሜታፎሪካሊ ከሆነ ሜታፎር ከሆነ ምንን ወክሎ ነው የገባው? የሆነ ነገር ሜታፎር ሲወከል ወካይ ነው አይደል? እኮ እየሰማኸኝ አይደለም? እየሰማኸኝ ኢትስ ኦኬ። ሶሪ ቀጥል። ባፕቲዞ የሚለው ስለ ውሃ ጥምቀት እያወራ አይደለም። በውሃ ጥምቀትም ደግሞ አይደለም ወደ ክርስቶስ የምንገባው። እንደዚህ የሚል የመጽሐፍ ቅዱስ አንድም ስፍራ ላይ የለም። በውሃ ጥምቀት ወደ ክርስቶስ ትገባላችሁ አካልነት የሚል መጽሐፍ ቅዱስ አያስተምርም። ነውር ነው። የመንፈስ ቅዱስ ጥምቀት ነው ሲጀምር ማለት ነው ወደ ክርስቶስ አካል ወይ ደግሞ ወደ ክርስቶስ የሚጨምረን ማለት ነው። እሱን ደግሞ በመጽሐፍ ቅዱስ ጥቅስ ላሳይ ይችላለሁ። እዚህ ክፍል ላይ መስጠም ጥምቀት የሚለው ቃል ክርስቶስ ውስጥ መግባት ነው። ልክ የኖህ ቤተሰብ ወደ መርከብ ገብቶ እንደተረፈው እሱን ነው እየነገረን ያለው። ግልጽ ካልሆነ ማወቅ የምፈልገው ነገር በዛው እንድታጠሩት የምፈልገው እዚሁ ይሄኛው ክፍል ላይ ማለት ነው። ለምሳሌ አሁን የኖህ መርከብ ውስጥ የ40 እና የ80 ቀን ህጻናትም ገብተው ወይ በዛ በጥምቀቱ ምሳሌ ድነው እንደሆነ ማወቅ ስለምፈልግ በዛው እሱንም እንድታነሱልኝ እንዳትረሳው ብዬ። ምንም ማተር አያደርግም እሱ። እሺ ወደዚህ እንመለስና ወደ ጥምቀት እንመለስና አሁን እዚህ ክፍል ማለት አንተ ነህ እየተረጎምክልን ያለህ ወይስ ይህንን ክፍል የተረጎመልህ አካል ኖሮ ነው? አውቶሪቲካል የሆነ በግልጽ እኮ ጴጥሮስ እሱን ከቁጥር 20 ጋር አነጻጽሬ መለስኩልህ እኮ። ቁጥር 20 ላይ ቅድም አንተ ምን ብለኛል ብሩኬ? ውሃው ማጥፊያ ነበረው፣ የጠፉበት ነው፣ ህዝቡ የጠፋበት ነው። ከውሃው ደግሞ ጥፋት የዳኑት ውሃ የሚያድን አይደለም። ሲጀምር እዚህ ክፍል ላይ ውሃ ከማዳን ጋር ተያይዞ አልተጠቀሰም፣ ከጥፋት ጋር ነው። ከጥፋት የዳኑት ደግሞ በምንድን ነው? ምሳሌ ተደርጎ ማተር ተደርጓል። ጥምቀት ወንድሜ፣ ጥምቀት ግን የውሃ ጥምቀት ሳይሆን ክርስቶስ ውስጥ መግባት የሚለው ነው። ለምሳሌ እንደው ከፈቀድክልኝ አንድ ጥቅስ ላሳይክ፣ ይሄ ጥምቀት ምን አይነት እንደሆነ ወይ ደግሞ ክርስቶስ መስጠት የሚለው ዳኒ መጽሐፍ ቅዱስ ላስቸግርህ ትችላለህ? አንዴ ሶሪ ብሩክ እንዲማርበት ትችላለህ? ዳኒ እግረ መንገዴ ድምጼንም ላሰማ ብያ ዞር ካለ ነው ያወጣል። ኦኬ ወንድምነት እያልክ ያለው ስለ ጥምቀት ብሎ የሚለው እዛ ክፍል ላይ ስለ መጋረድ ስለ መሸፈን ብሎ የሚለውን
ክፍል ነው እንጂ የሚናገረው የውሃ ጥምቀት አለ። ምክንያቱም ጥምቀት ይበል እንጂ ውሃ ብሎ አይልም። ውሃ የተባለው የጥፋት እንጂ የድነት ውሃ አይደለም። የጥፋት ውሃ ነው። ቀላያት ተከፈቱ፣ ሰማያትንም መስኮቶች ከፈተ እግዚአብሔር 40 ቀን 40 ሌሊት ያወረደው የድነት ውሃ አይደለም፣ የጥፋት ውሃ ነው። ያ ውሃ ደግሞ ሰውነታቸው ምናልባት ነካው እንዳይባል ኖህና ልጆቹን አንዳቸውንም አልነካቸውም። መርከቢቱ የተሰራችበት ዋነኛው ምክንያቱ ዘፍጥረት ላይ የሚናገረው ቶራ ላይ በውስጥና በውጭ በቅጥር አለቅልቃት ብሎ ሲለው ለጌጥ አልነበረም የተለቀለቀችው። በመርከቢቱ አካልነት ውስጥ ያሉትን ፍጥረታት 8 ነፍሳትንና ሌላውንም ሕያዋን ፍጥረታትን ይዞ እንዳይሰምጥ የጥፋቱ ውሃ ወደ መርከቢቱ አካልነት ውስጥ እንዳይገባ ነው በቅጥራን የተለቀለቀበት ምክንያት ማለት ነው። በውስጥና በውጭ በቅጥር አለቅልቃት ብሎ ያለው። ስለዚህ ውሃው ኖህንና ልጆቹን ካልነካ ከውሃ ጋር ንክኪ ያልነበራቸው ምንም የነካቸው ነገር የለም። ካለ ያሳዩን፣ ግን የውሃው ንክኪ የላቸውም። ስለዚህ ውሃው ያደረገው መርከቢቱን እንድትንሳፈፍ ነው ያደረገው። ስለዚህ ጥምቀት ብሎ የሚለው በመርከብ ውስጥ የመሸፈንና የመጋረድ ከሆነ ልክ እስራኤላውያን ከግብጽ ምድር ሲወጡ በዘፍጥረት በዘጸአት መጽሐፍት ላይ እንደሆነው ማለት ነው። ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ የተናገረው ማለት ነው። በደመናና በባህር ተጠመቁ ብሎ ሲል ምን ማለት ነው? ውሃው ነካቸው ማለት ነው? እስራኤላውያን አልነካቸውም። በደረቅ መሬት ነው ተሻገሩ ብሎ የሚለው። ስለዚህ ምን እያለ ነው? ግልጽ መሸፈን ማለት ነው። ከፊታቸው ሄደ የነበረው የክብር ደመና አለ። እነሱ ባህሩ በግራና በቀኝ እንዲከፈል አደረገ ጌታ። ከዛ ደመናው ጋረዳቸው። እስራኤላውያን አይታዩም ነበር ማለት ነው ሲሄዱ። ደመናው አለ ጋርዷቸዋል። በደመናና በባህር ተጠመቁ ሚንስ በግራና በቀኝ ባህሩ ግራና ቀኝ ቆሟል። ደመናው ደግሞ ከፊታቸው ሄደ የነበረው የክብር ደመና በኋላቸው ደግሞ ዞሮ ቆመ ይላል። የእሳትም አምድ ሆኖ ቆመ፣ ከዛም ደግሞ ሸፈናቸው ይላል። ስለዚህ ስለመሸፈን ስለመጋረድ ነው እንጂ የሚያወራው የውሃ መነካካት ኖህና ቤተሰቡንም አልነካቸውም፣ እስራኤላውያንም አልነካቸውም። በደረቅ ነው የተሻገሩት። ስለዚህ ከውሃው ጥምቀት ብሎ የሚል ይሄ የህፃናት አጥማቂያን የተባሉት ጋር ጥምቀት ብሎ በሚለው ክፍል ላይ በጣም ብዙ ቦታ ላይ ወስደው ውሃ ነው ከውሃ ጋር ቀጥታ የሚያገናኙት እነሱ ናቸው እንጂ ይህንን ለመረዳት የማንም አባቶች እናቶች የሚባለው የማንንም አርቲ ቡርቲ መቀበል አይጠበቅብንም። ማንም ኦቶሪቲ ደግሞ የለውም። ኦቶሪቲ ያለው ተብሎ ለሚባል ያላቸው ሐዋርያቱ ናቸው። ከዛ በኋላ እነዛም በባለፉት ትውልዶች የነበሩ አባቶች ራሳቸው ተርጉመው ሄደዋል አይደል? ያን ክፍል አሁን እዚህ ቦታ ላይ ሆኖ ከዚህ በፊት የተረጎመ አባት ቢባል ዳርያዝ ነው መባል ያለበት። የእግዚአብሔር ቃል ስልጣናዊ ቃል እዚህ አለ። እኛ በነዛ አባቶች ማይንድ አይደለም መጽሐፍ ቅዱስን የምንረዳው። መንፈስ ቅዱስ የቃሉ ባለቤት አለ አይደል እንዴ? ዛሬም ኦኬ፣ ከአባቶችም የምናየው አለ እንደ ምስክርነት። ስለዚህ የመሸፈን መጋረድ ብሎ የሚለውን ከውሃ ጋር ነው እንጂ መጠመቅ ብሎ የሚለውን ጥምቀት ብሎ የሚለውን ከውሃ ጋር ብሎ ያለው ክፍል የለም። ጥምቀት ነው ብሎ ያለው ጥምቀት ደግሞ ወደ አካሉ በክርስቶስ ውስጥ መሸፈንን፣ መሰወርን፣ መጋረድን ነው ብሎ የሚለው ሚዛን ይደፋል። ድምጼን እግረ መንገድ ላሰማ ብዬ ነው። ቀጥሎ ቴንክ ዩ። ስላሳይና ዶክተር ትጠይቃለህ። አሁን ይሄን ክፍል በደንብ ደግሞ ስለሚገልጽ እሺ፣ ምናልባት ድምፅን ከፍ ብታደርገው እኔ ወይ እሺ ጠጋ አደርገዋለሁ ስልኬን። ዳንኤል ያለክ ላስቸግር። አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ከቁጥር 12 እና 13ን አንዴ ብናነበው ይሄ ጥምቀት ምን አይነት ጥምቀት እንደሆነ በክርስቶስ ውስጥ መግባት አሁን ይሄን በደንብ ሲያነሳው ነበር። እግዚአብሔር ነው መርከቡን ሁሉ ላይ ዘጋው። ለዛ ነው ከክርስቶስ ትንሣኤ ጋር እያነሳ የሚነግረን ክፍሉ ማለት ነው። እና ባፕቲዞ የሚለው ቃል ወደ ክርስቶስ አካል መጨመር፣ ወደ እሱ ውስጥ መግባት መስጠም መሆኑን ጳውሎስ እንደዚህ ብሎናል በአንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ አካልም አንድ እንደሆነ ብዙም ብልቶች እንዳሉ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆነ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን ቁጥር 13 ዳንኤል ተባረክ። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ሁላችንም አንዱን መንፈስ ጠጥተናል። ይሄ ነው ክርስቶስ ውስጥ የሚጨምረው ጥምቀት ማለት ነው። ወደ ክርስቶስ የሚጨምረን ጥምቀት ውሃ ሳይሆን የመንፈስ ቅዱስ ጥምቀት ነው። ይሄ የጠጣነው መንፈስ እርሱ ወደ ክርስቶስ ኢየሱስ ጨምሮናል። ወደ ክርስቶስ መጨመር የሚለው ወይ ደግሞ በክርስቶስ ውስጥ መግባት የሚለውን ባፕቲዞ መስጠም የሚለውን ቃል ከምን ጋር ነው? ከምን አይነት ጥምቀት ጋር ነው የሚነግረን መጽሐፋችን? በመንፈስ ቅዱስ የሆነውን ጥምቀት ማለት ነው። ለዛ ነው ጌታ ክርስቶስ ኢየሱስ ወደ ሰማይ ከማረጉ በፊት ሐዋርያቶቹን ዮሐንስ በውሃ ጠመቀ፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። በመንፈስ ቅዱስ ተጠምቀው
ወደ ክርስቶስ አካል ከተጨመሩ በኋላ ወንጌልን በኃይል መስበክ ጀመሩ። ይሄ ጥምቀት የውሃ ጥምቀት ሳይሆን የመንፈስ ቅዱስ ጥምቀት ነው። ጥያቄ ካለ ቀጥል። የመንፈስ ቅዱስ ጥምቀት ነው እዚህ ክፍል ላይ። እሺ አይደለም ካልከኝ መሞገት ትችላለህ ብሩኬ። ኦኬ መሞገት የምችል ከሆነ እሺ ክፍሉን ላንብበውና ለዚህ ክፍል አጋዡ ነው የጻፈ። አንዴ ስትሞግተኝ የመንፈስ ቅዱስ ጥምቀት አይደለም የእንደዚህ ጥምቀት ነው በልና ሞግተኝ ትችላለህ። አይ ችግር የለም። የውሃ ጥምቀት አይደለም የሚለውን የውሃ ጥምቀት እንደሆነ አሳያለሁኝ። እኔ የመንፈስ ቅዱስ ጥምቀትና በአብ ወልድ መንፈስ ቅዱስ የምንጠመቀው ጥምቀት የተለያየ ነው ብዬ አላምንም። የሰውነት ዕድፍን ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። እዚህ ክፍል ላይ የውሃ ጥምቀት እንደሆነ እንደዚህ ይላል፣ የሰውነት ዕድፍ ማስወገድ አይደለም ይላል። ያው የሰውነት ዕድፍ ስትሰማት እየጠየቀኝ ነው ወይስ እያብራራ ነው የሚለውን እንድረዳ ምን እያረክ ነው? ልጠይቀኝ ነው ወይስ ልታብራራ? ያነሳኸው ሐሳብ ላይ እየሞገትኩ ነው፣ እየጠየቅኩ አይደለም። እያብራራክ ማለት ነው። እኔ የምጠይቅህ አብራርተህ ከጨረስኩ በኋላ ችግር የለም እንጠያየቃለን። አንተ እዚህ ክፍል ላይ ያለህን አቋም አብራርተሃል፣ እኔ ደግሞ ያንተ አቋም ስህተት ነው ብዬ ነው ሞግት። መልካም ጠይቀሃለሁ፣ አንተ አብራራና። እሺ ቀጥል። ችግር የለም። እሺ እና ምን እያለን ነው? የሰውነት ዕድፍ ማስወገጃ አይደለም ወይ ብሎ ይናገራል። ይሄ ስለ ውሃ ጥምቀት እንደሆነ ግልጽ ነው። በቃ የሰውነት ዕድፍ ማስወገድ አይደለም፣ አለቀ። ስለ ጥምቀት ስለ ውሃ ጥምቀት እያወራ ነው። የሰውነት ዕድፍ የሚወገደው በምንድን ነው? በጥምቀት በውሃ ካልሆነ በምንም ሊሆን አይችልም። እንደዛ ማለት አይደለም ስለ ውሃ ጥምቀት ሲወራ። ታዲያ ምንድን ነው ሲባል በክርስቶስ ኢየሱስ ትንሣኤ ነው። ይሄ ደግሞ ጥምቀትን ከክርስቶስ ትንሣኤ ጋር ያገናኘዋል። ይህንን ጥሩ ምሳሌ የሚያደርግልን የሐዋርያው ቅዱስ ጳውሎስ መልእክት ሮሜ 6 ላይ የምንጠመቀው የክርስቶስ ሞትና ትንሣኤ ጋር ለመተባበር ወይም ደግሞ ያንኑ ለማግኘት እንደሆነ ሐዋርያው ቅዱስ ጳውሎስ ይናገራል። ስለዚህ ጥምቀትና ትንሣኤ አብረው ማተር የሚያደርጉ ከሆነ የክርስቶስ ትንሣኤ ሰዎች አማኞች የሚያገኙት ሲጠመቁ እንደሆነ ጳውሎስ ተናግሯል። ጴጥሮስም እዚህ ክፍል ላይ ከትንሣኤው ጋር አገናኝቶት ይናገራል። ታዲያ የመንፈስ ጥምቀት ነው የሚለው ነገር ደግሞ የመንፈስ ጥምቀትና የውሃ ጥምቀት የሚነጣጠሉ አይደሉም። የውሃ ጥምቀት የሚሰራው በመንፈስ ቅዱስ ላይ ነው፣ በመንፈስ ቅዱስ አሰራር ነው። ይህንንም ደግሞ ዮሐንስ ወንጌል ምዕራፍ 3 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ይላል ውሃንና መንፈስን አንድ አድርጎ ይናገራል። ስለዚህ በውሃ ውስጥ የመንፈስ ቅዱስ የእግዚአብሔር አሰራር አለ። ስለዚህ ውሃው ኤች2ኦ ብቻ አይደለም። ጥምቀት ስለ ጥምቀት ሲወራ ስለ ኤች2ኦ ብቻ እየተወራ አይደለም ነው። እዚህ ክፍል ላይ ዮሐንስ ወንጌል ዮሐንስ በመልእክቱ የጌታ ኢየሱስ ክርስቶስ ንግግር ሲጽፍልን ጌታ ራሱ ኢየሱስ ክርስቶስ ውሃንና መንፈሱን ሳይነጣጥል ከውሃና ከመንፈስ ብሎ ይናገራል። ስለዚህ የውሃ